የጤና ባለሙያዎች የተጀመረው የሥራ ማቆም አድማ ለሁለተኛ ቀን ዛሬ ቀጥሏል። አዲስ አበባ የታክሲዎችም እንደዚሁ የሥራ ማቆም አድማ ሊኖር እንደሚችል ነው ፍንጮች የሚያሳዩት። የዛሬው የትኩረት አጀንዳችን ነው። ህዝባዊ ወያኔ ሓርነት ትግራይ ከፓርቲነት ተሰርዟል። ዛሬ ምርጫ ቦርድ በትላንትናው ዕለት የተጠናቀቀውን ቀን ገደብ አስመልክቶ ዛሬ መግለጫ ሰጥቷል። በመግለጫውም ህወሓት ህጋዊ ፓርቲ እንዳልሆነ አሳውቋል። በጉዳዩ ላይ ህወሓት እስካሁን የሰጠው መግለጫ የለም። ሰሞኑን ዶክተር ደብረጽዮን ገብረ ሚካኤል ከምርጫ ቦርድ የምንጠብቀው ምንም ነገር የለም፣ ምርጫ ቦርድ እኛን ሊሰርዘን ፈጽሞ አይችልም የሚል መግለጫ መስጠታቸው የሚታወስ ነው። ይህንንም ጉዳይ እንመለከታለን። ሌሎችም ርዕሶችን ይዘን ወደ እናንተ መተናል። እንድትከታተሉን ግብዣችን ነው። እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ እንደዚሁም ዘውዱ መንግስቴ የዘውዱ ሾው አዘጋጅ ከለንደን እንግሊዝ በጋራ ሆነን አብረናችሁ እንቆያለን። መልካም ጤና ይስጥልን ዘውዱ። ሰላም መሳይ፣ እንዴት አደርክ? እኛ ጋር እንኳን ረፋድ ላይ ምን አሁን ያለው እንዴት ነው? በጣም ደህና ነን። እንግዲህ ያው ሰሞኑ የኢትዮጵያ ሁኔታ በበርካታ ጉዳዮች የተነሳ እኛም መረጃ በመሰብሰቡ በመቀበሉ ይሄንን መረጃ መልሰን ደግሞ ለተመልካቹ በማቅረብ ስራ ላይ ተጠምደናል። አንተም ያው በሚዲያው ላይ በዘውዱ ሾው ላይ በየለቱ ዜናዎችን እየተከታተልክ ውይይቶችን እያደረግክ እንደዚሁ ስራ በዝቶብህ እንዳለ ነው የምረዳው። ለማንኛውም በኢትዮጵያ ትልቅ የፖለቲካ ክስተት እየተከናወነ ይገኛል። ፖለቲካ ተበሉት ቢሉም ነገሩ ግን ያው ከፖለቲካ የሚያመልጥ ጉዳይ አይደለም። የሐኪሞች የጤና ባለሙያዎች በአጠቃላይ የመብት ጥያቄ ተጠናክሮ ቀጥሏል። ትላንት የተጀመረው የሥራ ማቆም አድማ ለሁለተኛ ጊዜ ዛሬ እየተከናወነ ነው። በስፋት የምንመለከተው ይሆናል። ከተለያዩ አካባቢዎች የሚመጡትን መረጃዎች መልሰን ለተመልካቾች እናቀርባለን። አገዛዙ ወደ ኃይል እርምጃም እየገባ ነው። ማባበል፣ መደለል በተለያዩ አካባቢዎች አድርጎ ነበር፣ ግን እሱ ሊሰራለት አልቻለም። አሁን ወደ ኃይል እርምጃ በስፋት እየገባ ነው። ይሄ የበለጠ ነገሮችን እያወሳሰበ እንዳለ ነው የምንሰማው። ዘውዱ፣ እስቲ በቀጥታ ከዚህ ጋርም የተገናኘ ሌሎች ወቅታዊ መረጃዎችም ካሉ በዜና ላይ ያስተላለፍካቸው ለህዝብ ያቀረብካቸውን መረጃዎች አካፍለንና ወደ ሙሉ ውይይት እንገባለን። ከልብ አመሰግናለሁ መሳይ። እንግዲህ ዘርዘር አድርገህ ለማስቀመጥ ሞክራል። እውነት ነው። በምንችለው አቅም በሀገራችን የሚስተዋለውን ችግር ከመቅረፍ አኳያ እንደ ዜጋ እኛም እንደ ጋዜጠኞች ኃላፊነትና ግዴታ ስላለብን እንዳልከው ያው ተወጥረን ያለ ነው። ምክንያቱም የሀገራችን የኢትዮጵያ ጉዳይ አሳሳቢ ሆኖ በመገኘቱ ምክንያት ማለት ነው። ምክንያቱም ሀገሪቱን የሚያስተዳድሩ አመራሮች ጠቅላይ ሚኒስትሩን ጨምሮ ሌሎችም የመከላከያ ሹሞች ህዝባቸውና ወገናቸውን መጠበቅና መከላከል ሲገባቸው በተቃራኒው ከዛ ዜጎቻቸው ላይ የሚወስዱት እርምጃ እጅግ ዘግናኝና ግፍ የተሞላበት ነው። እንግዲህ ከወታደራዊ ወይም ትጥቅ ትግል ውስጥ ከገቡት በዘለለም በሕክምና ባለሙያዎችና በሌሎችም ላይ የተከሰተው ጫና የበዛበት አፈና፣ እስርና እንግልት አሁንም እየጨመረ መምጣቱ ታውቋል። ለማንኛውም አጠር ያሉ ዜናዎችን እንዳልከው በዘውዱ ሾው ሚዲያ የተላለፉትና አሁንም አዲስ የደረሱኝን ዜናዎች በተመለከተ አቅርብና ወደ ውይይታችን የምንገባበት ይሆናል። እንደሚታወቀው ፋኖ አንድነቱ ተጠናክሮ ከቀጠለበት ጊዜ ጀምሮ እጅግ ከፍተኛ ድሎችን እየተጎናጸፈ የሚገኝ ሲሆን እንደከዚህ ቀደሙ የመከላከያ ሚሊሻ እንደዚሁም ደግሞ አማራ ልዩ ኃይሎችን ላይ ብቻ ሳይሆን ጥቃታችን አሁን በቀጥታ እየመረጠን ታርጌት በማድረግ በብልጽግና ከፍተኛ ሹሞች ላይ ሁሉ እርምጃ መውሰድ አለብን በሚል ጥናት እና ታርጌት በተደረገ የቦምብ ጥቃት ላይ ተፈጽሟል። የቦምብ ጥቃት ተወስዷል። ይህም በነዋይ ወረዳ ወይራ ጉረዛ ቀበሌ ውስጥ በሚገኙ የአማራ ፋኖች እርምጃው የተወሰደ መሆኑ ነው የተገለጸው። ያገዛዙ የመከላከያ ኃይልም የተወሰደውን እርምጃ እጅግ በመቆጨትና በመበሳጨት በንጹሃን ላይ ሌሎች እርምጃዎች መውሰዱን ተገልጿል። በዚህ ቦምብ ጥቃትም የተበሳጨው እንግዲህ ይህ ያገዛዙ ኃይል ነው በሶስት ንጹሃን ዜጎችና በንብረት ላይ ውድመት ማድረሱ የተገለጸው። በዚህም መሰረት የስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኙ በከተማውም ይሁን በአንዳንድ የገጠር ቀበሌዎች ያለው ማህበረሰብ ጥንቃቄ እንዲያደርግ፣ ከዚህ በኋላ ከነዚህ የብልጽግና ሰዎች ጋር አብረው መንቀሳቀስ የለባቸውም፣ አንዳንድ ጊዜም አብረው የመሆን ነገር እንዳይስተዋል እየለየን የምንመታበት ጉዳይ ስላለ ጥንቃቄ ውሰዱም ተብለዋል ማለት ነው። በሌላ በኩል የአማራ ፋኖ ብሔራዊ ኃይል የራስ አሞራው ሶስተኛው ኮር የድብ ጠለምትና የጭና ክፍለ ጦሮች በጥምረት በሰሜን ጎንደር ዞን ዞሬማ ከተማ አካባቢ የመሸገውን የብርሃኑ ጁላ ጦር ምሽግ ደርማምሰው በመግባት ከፍተኛ ድል መጎናጸፋቸው ነው እየተገለጸ የሚገኘው። በርካታ ድሎችን የተጎናጸፈ የሚገኘው የአማራ ኃይል አሁንም ወደፊት እየገሰገሰ መሆኑ ተስተውሏል። በጎጃም፣ በሸዋም፣ በወሎም በጎንደርም ያሉት የፋኖ የትጥቅ ትግሎች ውጤታማ እየሆኑ እንዳለ ነው የተገለጸው።
በሌላ በኩል እንግዲህ በውስጥ በኩል ያሉት ችግሮች እየበዙ የሄደ ቢሆንም በመንግስት ላይ ጫና በመፍጠር በኩል ሁሉም የበኩላቸውን ጥረት እያደረጉ ነው። የሕክምና ባለሙያዎችን በተመለከተ መምህራንም በቅርብ ጊዜ ይቀላቀላሉ የሚል እምነት አለ። ይሁን እንጂ የታክሲ ስራ ማቆም አድማም ተጠርቷል። በአሁኑ ሰዓት በተለይም ራሳቸውን የአዲስ አበባ ታክሲ አሽከርካሪዎች ተወካይ ሲሉ መረጃ የሰጡን አካላቶች በነገው ዕለት የታክሲ ስራ ማቆም አድማ መጥራታቸው አስታውቋል። ደረሱን መረጃዎች እንግዲህ እነዚህ አሽከርካሪዎች በየመንገድ ትራንስፖርትና ትራፊክ ፖሊሶች በየቀኑ ከ1500 ብር በላይ ቅጣት እየተጣለባቸው በባዶ እጅ መግባት ሰለችን፣ የነዳጅ መሙያ እንኳን ማግኘት አልቻትንም፣ የዘወትር ተግባራታችንን ከመሆኑ ባሻገር በከፋ ጭቆናና ኑሮ ውድነት እየተሰቃየን ከምንኖር አንድ እርምጃ መውሰድ አለብን በሚል በዚህ ምክንያት አሁን ጠንክረው መቀጠል የሚችሉበት ለነጻነትና ለፍትህ ከሌሎቹ ጋር በጋራ ቆመን የምንሰራቸውን ስራዎች መስራት አለብን። በሌላም በኩል በተለያየ ተግባራቶቹ ላይ የተፈጸሙትን የምርጫ ቦርድ ለዋት የሰጠው ጊዜ ቀደም ሲል እንዳልከው አሁን መራዘሙን በተመለከተ በዛሬው ዕለት አብቅቷል። እሱም በዝርዝር የምንመለስበት ይሆናል። በተለይም በህዋት በኩል ዶክተር ደብረጽዮን የሚመራው ቡድን በምንም ተአምር እነሱ ሰርቲፊኬት ለኛ ወይም እነሱ ሰርቲፋይድ አያደርጉንም፣ በህዝቡ ውስጥ ያለ ነው፣ ማንም ይህን ማድረግ አይችልም የሚል መግለጫ መስጠቱ አይዘነጋም። ወደ ዝርዝሩ እንመለስበታለን። መሳይ ሌላው በጣም በሚገርም ሁኔታ የጠላት እንቅስቃሴ መረጃዎች ፋኖ ደርሶት እየተከታተለ ነው ያለው። በምስል በቪዲዮ ጭምር ነው የደረሰን። የአገዛዙ ወንበር ለመጠበቅ ሲባል በፈቃደኝነት ሳይሆን እየታፈኑ የገቡ ወጣት ህፃን ልጆች ወደ ከ80 በላይ መኪኖቹም በቪዲዮ ላይ ይስተዋላሉ። እነዚህን ጭነው ወደ አማራ ክልል በሸለቆ ወታደራዊ ማሰልጠኛ ሲጓዙ ደርሰንበታል። ይህንን ጉዳይ በአስቸኳይ ወደ ስልጠናው ከመግባታቸው በፊት ፋኖች የራሳቸውን እርምጃ ሊወስዱ እንደሚችሉ እየገለጹ ያለበት ሁኔታ አለ። መሳይ ቅድም እንዳልከው በተለይም የሕክምና ባለሙያዎችን ጉዳይ በተመለከተ ለመፍትሄ መጣር ሲገባው፣ ይሁን እንጂ ምላሽ ከመስጠት ይልቅ ለባለሙያዎቹ የተለያየ ማስጠንቀቂያ፣ እስር እንደዚሁም ደግሞ ማስፈራሪያ እየደረሳቸው መሆኑ ታውቋል። ይህን በተመለከተ የጤና ባለሙያዎች ማህበር ዓለም አቀፍ በሀገር አቀፍ ደረጃ የስራ ማቆም አድማው በብዛት በብዙዎቹ የኢትዮጵያ ግዛቶች የተስፋፋ ይገኛል። ይህም በተመለከተ መንግስት የቅዱስ ጳውሎስ 2 ዶክተሮችን በማሰሩ ምክንያት በዚህ ምክንያት ስራ ሙሉ በሙሉ ማቆማቸው እየተገለጸ ነው የሚገኘው። አድማው ወደ ሙሉ አመፅ ሊሸጋገር ይችላል የሚል ስጋት አሁን እየጨመረ መጥቷል። የባህር ዳር ፈረዳዊ ሕይወት ሆስፒታልም እየሰጠ የነበረው ድንገተኛ አገልግሎት ጭምር የማቋረጥ እድሉ ከፍተኛ እንደሆነ መግለጫ እየሰጠበት ነው የሚገኙ። በብዙ ቦታዎች ላይ እንግዲህ ችግሮቹ እየበረከቱ መጥተዋል። ሳይ እንግዲህ ለጊዜው እዚህ ላይ ላቁም። ከሰዓታችን አኳያ ዘርዘር ያሉ በርካታ ዜናዎች ናቸው ዛሬ ያሉን። አመሰግናለሁ። ዘውዱ በጣም አመሰግናለሁ። እውነት ለመናገር በጣም ብዙ ክስተቶችን ነው ሰብስበ ያቀረብከውና እንግዲህ የዘውዱ ሾው ላይ እነዚህ መረጃዎች በትንታኔም ዘርዘር ብለውም የሚቀርቡ መሆናቸው እውነት ለመናገር ያንተን ሾው የሚከታተል ተመልካች ብዙ ወቅታዊ ነገሮችን ዕለታዊ ነገሮችን ያገኛል ማለት ነው። በዚህ አጋጣሚ የዘውዱ ሾውን ቤተሰብ በመሆን በየዕለቱ በኢትዮጵያ አንጻር ያሉትን ክስተቶች መረጃዎችን የምታገኙ መሆኑን በመግለጽ እንድትከታተሉት ነው የምንጋብዘው። ምናልባት የአቶ ጌታቸው ረዳ የሰሞኑ ቃለ መጠይቅም እንደዚሁ መነጋገሪያ ሆኗል። ቃለ መጠይቁን በተመለከተ ሀሳብ ልንሰጥ እንችላለን። አቶ ጌታቸው ረዳ ህወሓትን አዝረከረኩ ተብሎ እየተገለጸ ነው ያለው። ማዝረክረክ ነው ማናቀውን መነገረን የሚሉ ጥያቄዎችም ይነሳሉ። በእርግጥ ቤተኛ የሆኑ መረጃዎችን የተወሰነ ሊነግረን የሞከረበት ሁኔታ አለ። ነገር ግን ኃጢአተኞችን ሲዘረዝር በትግራዩ በነበረው ሁኔታ ብዙ አካላት ተጠያቂ የሚሆኑበትን ጉዳዮች በተመለከተ በዋናነት መሪ ተዋናይ የሆነውን የአብይ አህመድ አገዛዝን ወደ ጎን አድርጎ በኤርትራ መንግስት እንደዚሁም በህወሓቶች ላይ ያነጣጠረ የማጋለጥና እነሱን ኃጢአተኛ አድርጎ የማሳየቱ አካሄድ ምናልባት ጌታቸው ይሄ ትብን የሚባል ትግራይ ብሔራዊ ንቅናቄ ልክ እንደ አብን ትብን የሚባል ፖለቲካ ፓርቲ እየተሰራለት ነው። የሱ የፖለቲካ ፓርቲ መሪ ሆኖ ይመጣና የአብይ አህመድ ወኪል ሆኖ ወደ ትግራይ ለመግባት እያሟሟቀ እንደሆነ ይነገራል። ያንን በተመለከተ እንግዲህ የአብይን ኃጢአቶች እየደበቀ ያለበት ሁኔታ ምን ያህል ርቀት ይወስዷል፣ ምንስ ያህል ታማኒነት ይኖራል የሚለው ጥያቄ እየተነሳ ነው። እሱ ንስሐ ለመግባት ነው ብሏል። ኑዛዜም ይመስላል። ግን ሁኔታውን በዝርዝር እንመለከተዋለን። አንዳንድ መረጃዎቹ በጣም ሊጠቅሙ ይችላሉ። ግን ደግሞ ከዛ በላይ የደበቃቸውና እንዲሁ አድበስብሶ ያለፋቸው በተለይ ከአብይ አህመድ አገዛዝ ጋር የተያዙትን ነገሮች ማንሳትና ማስታወስ የሚገባ ይመስለኛል።
ዘውዱ ወደ ዕለቱ ዋና አጀንዳዎቻችን እንመለስ። የጤና ባለሙያዎች የሥራ ማቆም አድማ በመላ ሀገሪቱ ነው እየተካሄደ ያለው። ዝርዝሩን እያየነው ነው። የቀረ ምናልባት ትልልቅ ሆስፒታል ካለ እንግዲህ ልናስታውሰው እንችል ይሆናል። በተረፈ ግን ሁሉም ተካቷል ማለት በሚቻል መልኩ ነው አድማውን የተቀላቀሉት። እንግዲህ በከፊል ነው ይደረጋል የተባለው፣ ነገር ግን አንዳንድ ቦታዎች ላይ ሙሉ በሙሉ አድማውን እያደረጉ ያሉ የሕክምና ተቋማት እንዳሉ ነው የሰማነው። ዝርዝሩ ብዙ ነው። በአማራ ክልል ብቻ በጎንደር በባህር ዳር ሁለቱም ሆስፒታሎች፣ በአቀስታ ወሎ ሙሉ በሙሉ የገቡ ናቸው። እንደዚሁም በአዲስ ዘመን፣ በእንጅባራ፣ በመተማ፣ በኦሮሚያ ክልልም እንደዚሁ በባሌ ጎባ፣ በጀልዱ፣ በጅማ፣ በአምቦ እንደዚሁም በአሰላ እነዚህ ሆስፒታሎች አድማውን የተቀላቀሉ መሆናቸውን ነው የተረዳ ነው። በደቡብ የኢትዮጵያ አካባቢ ቀደም ሲል ደቡብ በሚባለው አካባቢ እንደዚሁ በወልቂጤ፣ በቡታጅራ፣ በሚዛን ቴፒ፣ በአዋሳ እንደዚሁም በቦና፣ በዲላ እነዚህ ሆስፒታሎች ከብዙዎቹ የሚጠቀሱ ናቸው። ዋቻሞ ሆስፒታል ሆሳና ማለት ነው። እሱም እንደዚሁ አድማውን የተቀላቀለ መሆኑን ነው የሰማነው። በትግራይ ክልል ሁሉም የሕክምና ተቋማት አድማውን ተቀላቅለዋል። በተለይም አክሱም፣ አዲግራት፣ ሽሬ፣ በመቀሌ የሚገኘው አይደር ሆስፒታል ጭምር አድማውን መቀላቀላቸውን የሚገልጹ መረጃዎች እየወጡ ነው። በአዲስ አበባ ትልልቆቹ ሆስፒታሎች ጥቁር አንበሳ፣ የካቲት 12 እንደዚሁም ዘውዲቱ ሆስፒታል፣ ጋንዲ፣ ቅዱስ ጳውሎስ ሆስፒታል፣ ቅዱስ ጴጥሮስ ሆስፒታል፣ ሚኒሊክም እነዚህ ሆስፒታሎች ጭምር በከፊልና በሙሉ አድማውን መቀላቀላቸው እየተገለጸ ይገኛል። በሌሎች አካባቢዎችም ተመሳሳይ ነው። እንግዲህ ዘውዱ ቀነ ገደብ ሰጡ። የ30 ቀን ከዛ 10 ቀን ሲቀር 10 ቀን ቀርቶናል ላሉ ከዛ እየቆጠሩ መጡ። አንድ ቀን ቀረን ብለው እንግዲህ ማክሰኞ ዕለት በይፋ የሥራ ማቆም አድማውን በከፊል መተዋል። ዛሬ ደግሞ አንዳንዶቹ በሙሉ እያደረጉ ነው። ከዚህ ቀጥሎ ምን ሊመጣ ይችላል የምንከታተለው ነው። አገዛዙ ይሄንን በኃይል አዳፍነዋለሁ፣ በኃይል አስቆመዋለሁ፣ ለጥያቄው መልስ አልሰጥም ይመስላል። በዋዜማው ላይ ለብሔራዊ ቴሌቪዥን የመጡት የጤና ሚኒስትሯ ዶክተር መቅደስ መልስ ከመስጠት ይልቅ አገዛዙ በጤናው ሴክተር ያደረጋቸውን ማሻሻዮች በመዘርዘር ነው ሰዓታቸውን የጨረሱት። የሐኪሞቹ ጥያቄ ግልጽና ግልጽ ነው። ነገር ግን ከዛ ይልቅ አገዛዙ ምን ያህል ለጤናው ትኩረት እንደሰጠ ነው የነገሩን። ለጤናማ ትኩረት እንዳልሰጠ ከጤናው በጀት ላይ ቀንሶ ለመከላከያ ሚኒስቴር በጀት ለጥይትና ለድሮን መግዣ ማዋሉን የሚገልጽ ሪፖርት ወጥቷል። የጤናውማ ሴክተር ተጎድቷል፣ ትኩረትም አልተሰጠውም። በተለይ አሁን ጦርነቱ ከመጣ ጀምሮ አብዛኛው በጀት ከትምህርትም ተቀንሶ ወደ ጦርነቱ ገብቷል። ስለዚህ ትኩረት የሰጠበት ሁኔታ የለም። በአሁኑ ሰዓት አቶ ታዬ ደንዳም እንዳነሱት ከሆነ ማን ነው አንድ የወረዳ ባለስልጣን ሳይቀር በሀገር ውስጥ የሚታከም? ትልልቆቹማ ጉንፋን ሲይዛቸውም ነው ሀገር ጥሎ የሚወጡት። ባንኮክ፣ ደቡብ አፍሪካ፣ እዚህም አሜሪካ የሚመጡ አሉ። ሀገር ውስጥ አይታከሙም። ኢትዮጵያ ውስጥ እኮ አንድ የካንሰር ምንድነው የጨረር ሕክምና ያለው ጥቁር አንበሳ አንድ የጨረር ማሽን ያለው 20 ሺህ 30 ሺህ ተገልጋይ ባለበት ሆስፒታል እንዲህ አይነት ከፍተኛ ችግር ያለው የጤናውን ሴክተር እያሻሻልን ነው አሉ። ዶክተሮቹ ተጎርተው የጤና ባለሙያዎቹ በድህነት እየማቀቁ መሆናቸውን እየነገሩን አሁንም ልባቸው ተደፍነው ወጥተው የሚነግሩን ሌላ ነገር ነው። አቅም የለንም የሚላሉ፣ አቅሙም አላቸው። አብይ አህመድ የ80 ሚሊዮን ዶላር የግሉን አውሮፕላን ነው የገዛው። 300 ሚሊዮን ብር አውጥተው ሰርግ የሚደግሱ ጀነራሎች ያሉባት ሀገር ነች። ብዙ ነገር ዝርዝሩ የሚያበቃ አይደለም። ስለዚህ አቅሙ ከየት መጥቶ ነው ይህን ሁሉ ማድረግ የተቻለው? ለሐኪሞቹ ለመምህራኖቹ ሲሆን ነው ወገቤን የሚለው ምላሽ ከመንግስት የሚመጣው? ይሄ ጥያቄ ይነሳል። ለማንኛውም እስቲ ዝርዝሩን እንመልከተው። ስለ አድማው አጠቃላይ ሁኔታ በአንተ በኩል እንዴት እየተከታተልከው ነው? ከልብ አመሰግናለሁ መሳይ። እንዳልከው ነው እንግዲህ የኢትዮጵያ ችግር እየተባባሰ ከድጡ ወደ ማጡ እየገባን ያለንበት ሁኔታ ነው የሚስተዋለው። በተደጋጋሚ ጊዜያቶች የህዝብን ጥያቄ እያዳፈነ ከዛም በዘለለ አንዳንዶቹም ነጠር ብለው ለመውጣት ሲሞክሩ እያፈነ እስር እና እንግልት እየደረሰባቸው ያለው ሁኔታ አሁን ጎልቶ ወጥቷል። የሕክምና ባለሙያዎቹ ጉዳይ በጣም አሳሳቢ ሆኖ በመገኘቱ በተለይም በተለያዩ ክልሎች የተለያየ ማስታወቂያዎችን፣ ማስጠንቀቂያዎችን በጽሁፍ ጭምር እየሰጡ ያለበት ሁኔታም ተስተውሏል። እንዳልከው መሳይ የጤና ጥበቃ ሚኒስትሯ ኢትዮጵያ መገናኛ ብዙሃን ድምጻቸው ተሰምቶ የማያውቁ ሰዎች ብቅ ለማለት እየሞከሩ ያለበት ግን የሚሰጧቸው መረጃዎች የተዛባና ከጉዳዩ ጋር ቀጥታ ግንኙነት የሌላቸው ምላሽ ነው እየሰጡት። እንዳልከውም አንተ
ጥያቄው እና በዚህ ሰዓት የጤና ጥበቃ ሚኒስትሩ አቀርበው መናገር የሚገባቸውና ዋናው ጉዳይ መሆን የሚገባው በኢትዮጵያ የተነሳውን የሕክምና ባለሙያዎች የደሞዝ ማስተካከያ ወይም የመብት ጥያቄ ጉዳይ በማንሳት ማብራሪያ ነበር መስጠት ያለባቸው። ይሁን እንጂ በጤና ጥበቃ ሚኒስቴር በተለይም በጤና ተቋሙ ላይ ያሳዩቸው ለውጦች፣ እድገቶች ወደፊት ደግሞ ምን ማድረግ እንደሚገባቸው ነው ሲዘረዝሩ ወይም ደግሞ ውጤት የሌለው ማብራሪያ ሲሰጡ የቆዩት። በጣም አስተሳሳቢና አሳዛኝ ጉዳዩ በጣም አሳሳቢ የሆነበት ነገር ላይ ማተኮር ሲገባ በሌሉ ነገሮች ላይ በነገራችን ላይ መሳይ በአብይ አህመድ ከመጣ ጊዜ ጀምሮ በሀገሪቱ ምንም አይነት መሰረተ ልማት አውታሮች ላይ የፈሰሰ ገንዘብ የለም፣ ምንም የለም። እሱ ራሱን በግልጽ የተናገረው ነገር እንዳብራራው ወይም እንደምናውቀው ከሆነ ምንም አይነት ትምህርት ቤቶች፣ የጤና ኬላ ወይም የጤና ተቋማቶችን የምንገነባበት ጊዜ አይደለም። እንደውም ያሉንን ፕሮጀክቶች ሁሉ እያጠፍን ለጦርነቱ እናውለዋለን። እኛ የገንዘብ ችግር የለብንም። ቢቸግረንም እንኳን ፕሮጀክቶቻችንን አጥፈን ወደዚህ እናመጣዋለን። ይሄ ፋኖ የሚባለውን ኃይል ከንቱና ምንም አቅም የሌለው ደካማ ለማድረግ የተጠቀመባቸው ነገሮች እንዳሉ የምናስታውስም። አብይ አህመድ ከመጣ የት ነው የትምህርት ተቋማቶች የተገነቡት? ምን አይነት ትምህርት ቤቶች አሉ? ሆስፒታሎች አሉ? ዩኒቨርሲቲዎች አሉ ብለን ስናይ ዜሮ ነው። ያለውን እያጠፋ ነው የሚሄደው። ስለዚህ የጤና ጥበቃ ዛሬ በምን ላይ ተነስቶ ነው ከዚህ ቀደም የተገነቡትን ከነሱ ቀደም ወይም አብይ አህመድ ወደ ስልጣን ከመምጣቱ በፊት የተሰሩትን ስራዎች እንኳን ያጠፋና ያወደመ አካል ዛሬ የጤና ጥበቃ ሚኒስትሩ በተለይም የሕክምና ባለሙያዎቹ ወይም ዶክተሮቹ፣ ሌሎችም የሕክምና ሙያ ላይ የሚያገለግሉ ሰዎች የመብት ጥያቄ ሲያነሱ ስለ ጤናው ዘርፍ ግንባታ ማውራት ምን ያስፈልጋል የሚሉት ነገሮች አሁንም በብዙዎቹ ዘንድ እየተነሳ ነው ያለው። በሌላም በኩል የዘውዱ ሾው የመረጃ ምንጮች እንደገለጹልን ከሆነ በተለይም በዚህ በኦሮሚያ ክልል እንደደረሱኝ መረጃዎች በውስጥ በድምፅ ቀርተው የላኩልኝ አለ። ስብሰባ ተሰብስበው በተለይም የናዝሬት ሕክምና ቀደም ሲል ኃይለማርያም ማሞ የሚባለው አሁን አዳማ ሆስፒታል ተብሎ ስሙ ተቀይሯል። በነገራችን ላይ ኃይለማርያም ማሞ ለኢትዮጵያ ታላቅ ስራ ከሰሩት የኢትዮጵያ ጀግኖች አርበኞች ቀዳሚ ነበር። ስምን በማጥፋት ታሪክን በማጥፋት ለኢትዮጵያ ትልልቅ ውለታ የዋሉትን በማጥፋት በኩል ጠንክሮ የሚሰራው አብይ አህመድ እና እንደዚሁም ደግሞ የሽመልስ አብዲሳ የኦሮሞ ብልጽግና የሚባለው ኃይል ስሙን ቀይሮ ያስቀመጠው ሆስፒታል ያሉትን በሙሉ በመሰብሰብ ምክትል ከንቲባው አነጋግሯቸዋል። ዋና ከንቲባው የአብይ ቀኝ እጅ እንደሆነ ይነገራል። አሁን ወደ ቻይና ለትምህርት የላከው መሆኑ ነው የደረሱ መረጃዎች የሚያመላክቱት። እና የተሰጣቸው ነገር ምንድን ነው? ከዚህ ከሌላ አካል ጋር እንዳትገናኙ፣ የፖለቲካ መጠቀሚያ እንዳትሆኑ፣ ስለዚህ እኛ የምትፈልጉትን ነገር እናደርጋለን፣ ብዙ ሄክታር መሬት እንሰጣችኋለን፣ እዛ ላይ ቤት ትገነባላችሁ፣ በተጓዳኝም ደግሞ እዛው የምትፈልጓቸው መሰረተ አንዳንድ የግብርና ግብአቶች የሚሆኗቸውን ማር ሊሆን ይችላል፣ ዶሮ እርባታ ምናምን የመሳሰሉ ሐኪሞችን ወደ ግብርናው ለመክተት የታሰበ የሚመስል መግለጫና ማብራሪያ የተሰጠበት ነው። በጉዳዩ ላይ እያንዳንዱ የሕክምና ባለሙያ ምንም ቢሆን እኛ የምናደርገውና የምንሰራ የምናውቅ ነው በሚል በአብዛኛው በዝምታ ነው ያለፈው የሰጧቸው ማብራሪያ እና ለሰልፍ ባለመውጣታችሁ እንደዚህ ባለማድረጋችሁ እናመሰግናለን የሚል ነው መጀመሪያ ላይ የምክትል ከንቲባው የገለጸው። ይሁን እንጂ የአዳማ ሆስፒታልም ይሁን የአሰላ ሆስፒታል፣ የጎባ ቀደም ሲል አንተ በዝርዝር የገለጽካቸው የኦሮሚያ ክልል የሕክምና ተቋም ባለሙያዎች በምንም ተአምር ከዚህ በኋላ ወደኋላ እንመለስም፣ በየጊዜውና በየወቅቱ እየተደለን የምንቀጥልበት ነገር የለም በሚል አቋማቸው አንድ መሆኑ ተገልጿል። ከየትኛውም ከአማራም፣ ከትግራይም፣ ከደቡብም ከሌላውም የኢትዮጵያ ግዛት የተነሳው የሕክምና ባለሙያዎች የደሞዝ ጭማሬና ማስተካከያ የመብት ጥያቄዎች የኛም ናቸው። እናንተ በኦሮሞ ማህበረሰብ ስም ልትደልሉና ልታጭበረብሩን አይገባም። ስለዚህ እኛ አሁንም ቢሆን አቋማችን አንድ ነው የሚል ቁርጥ ያለ ውሳኔ እንደተሰጣቸውም ነው መረጃዎቹ የሚያመላክቱት። በሌላ በኩል በኦሮሚያ ክልል የተለያዩ ዞኖችና ወረዳዎች ጭምር ሳይቀር በተለያየ የመንግስት ተቋማቶች ውስጥ በጣም በሚገርም ሁኔታ ህዝቡን ቅስቀሳ እያደረጉ ነው የሚገኙት። አሁን ጠንክራችሁ ከዚህ ከኦሮሞ ብልጽግና ጋር ካልሰራችሁ አደጋ ውስጥ ነው የምትገቡት። ምክንያቱም ፋኖ የሚያሸንፍ ከሆነ አንደኛ የኦሮሚያ ቋንቋ በፍጹም መነጋገሪያ እንደማይሆን ልታውቁት ይገባል። የምትማሯትም ትምህርት ይቋረጣል፣ ይታገዳል ብለው እየቀሰቀሱ እንዳለ፣ በተጨማሪም ከዚህ በኋላ በምንም ጉዳይ ላይ ቢሆን ኦሮሞ ተመልሶ ወደ ላይ ከፍ ማለት የሚችልበት ቀዳዳ የለውም። ሊያጠፏቸውን የተነሱት አሁን ጠንክረን የተነሳ ነው። በራሳችን ቋንቋ፣ በራሳችን ልጆች፣ በራሳችን የምንሰራው ነገር እንደሌለ ልታውቁ ይገባል። የሕክምና የዚህ የሃይማኖታዊ ጉዳይም ላይ ቢሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጫና ሊፈጥሩባችሁ ነው። በዚህ ቀደም በምንችለው አቅምና ኃይል
የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ከፍተኛ ቁጥር ያላቸውን የኦሮሞ ጳጳሶች አሹመን ስራዎቻችንን እየሰራና ከስር እየደከምን ባለንበት ሰዓት አሁን የፋኖ ኃይል መጥቷል። ስለዚህ እነዚህን ሁሉ ድሎቻችንን ሊያሳጣን ስለሆነ ጠንክራችሁ ከኛ ጋር መቆም ይገባችኋል የሚል ቅስቀሳ እያደረጉላቸው እንደሆነም መረጃዎቹ ያመለክታሉ መሳይ። ስለዚህ አሁን በዚህ በሕክምና ባለሙያዎች የሚደረገው እንቅስቃሴ ወደ መምህራኑ እንዳይሄድም በጣም ከፍተኛ ስራዎች እየሰሩ እንዳለ የብልጽግና ካድሬዎች በጠቅላላ በኢትዮጵያ ግዛቶች በተለይም ደግሞ በኦሮሚያ ክልል ጠንክሮ እየተሰራ ያለበት ሁኔታ፣ በአማራ ክልል ምንም አልቻሉም፣ አቅም የላቸውም፣ ዝም ብለው ወጣ ገባ የሚል አንዳንድ ማስጠንቀቂያዎችን ለመስጠት ከመሞከር በዘለለ የሚያደርጉት ነገር የለም። በእርግጥ አንዳንዶቹ ለማሰር ያደረጉት ሙከራ አለ። ለጊዜው ግን እንደ ሌሎቹ አካባቢዎች በተለይም እንደ ኦሮሚያ ክልል ቅስቀሳ ለማድረግ ምንም አልቻሉም ብልጽግናዎች። እንደውም ኃላፊዎቹ ጭራሽ እየሸሹና እየጠፉ ያለበት የአማራ ፋኖ በተለይም በጋራ መቋቋማቸው በተመለከተ ጭንቀት ውስጥ የገቡበት ሁኔታ ነው የሚስተዋለው። ብዙዎቹ ልጆቻቸውን ባለቤቶቻቸው ምናምን ያቸው የተሰበ አንድ መከራ ያላት የአዲስ አበባ ከተማ ውስጥ ወደ መላክ ላይ ነው የሚገኙት ማለት ነው። አብዛኞቹም ሊቀመንበሩም ማነው ደግሞ ፕሬዚዳንቱም ጨምሮ እንደምታውቀው ባለፈው በተደረገበት የግድያ ሙከራ በማምለጡ ከፍተኛ ጭንቀት ውስጥ ገብተዋል። ብዙዎቹ እንዴት አድርገን ነው እየተንቀሳቀስን የምንሰራው የሚል ከፌዴራል መንግስቱ ጋር ንግግር ተጀምሯል። በእናንተ በኩል መግለጫ ስትሰጡ ለቃቅመን ጨርሰናቸዋል፣ መልሰን ለአማራ ክልል ልናስረክብ ነው ትላላችሁ። ግን የሌለ የማይዳሰስ የማይጨበጥ ነገር አንዳንዴ መነገር የለበትም። እኛ ጭንቁስ ነን ያለ ነው። እናንተ በሰጣችሁት መግለጫና መረጃዎች መሰረት ለምንድን ነው የማትመጡት የሚል ከአንዳንድ የእኛ ሰዎች ጥያቄ ሲቀርብልን መሄድ መንቀሳቀስ አልቻልንም፣ በህይወታችን አደጋ አለ እያሉ ነው ያሉት። ስለዚህ የዚህ የጤና ባለሙያዎች ጉዳይ አሁን ጠንክሮ ቀጥሏል። ቅድም እንዳልኩ በዜናውም ላይ እንደገለጽኩት የታክሲ ማህበራቶች በነገው ዕለት የስራ ማቆም አድማ ጠርተዋል። እንግዲህ ይቀጥላል አይቀጥልም ወደፊት የምናየው ጉዳይ ነው። ዞሮ ዞሮ ከፍተኛ አደጋ ውስጥ መንግስት የገባበት ሁኔታ ነው የዚህ በትጥቅ ትግሉ መጠንከር፣ በተጨማሪም ደግሞ በውስጥ ያሉት ሌሎች የስራ ማቆም አድማዎች መቀጠሉ መንግስትን ጭንቅ ከቶታል። በዚህ በኩል ደግሞ በኋላ የምንመለስበት ነው። በተለይም በህወሓት በኩል የተነሳው የምርጫ ቦርድ የመሰረት ጉዳይ ራሱን የቻለ ደግሞ ሌላ ራስ ምታት ሆኖበታል ማለት ነው መሳይ። ምናልባት በኢትዮጵያ የቅርብ ጊዜ ታሪክ ውስጥ እንግዲህ እንደዚህ አይነት ህዝባዊ እምቢተኝነት የ1966ቱን ንቅናቄ ማስታወስ እንችላለን። በኋላ ላይ ያው በወታደሩ ተጠለፈና ኢትዮጵያ ወደ ወታደራዊ አገዛዝ የገባችበት ታሪክ ነው የሆነው። ነገር ግን ንቅናቄው ህዝባዊ ነበር። በትንሽ ጥያቄዎች ተጀምሮ ምን ያህል ህዝባዊ ሆኖ ስርዓቱን የዘውዳዊ ስርዓቱን እንደነቀነቀና በኋላ ላይ ያው በተፈጠረው ሁኔታ ክፍተቱን ተጠቅሞ ወታደራዊው አገዛዝ ሙሉ በሙሉ ኢትዮጵያን የተቆጣጠረበት ሁኔታ ነው የተፈጠረው። ከዛም በኋላ የተለያዩ ንቅናቄዎች ተካሂደዋል። የህወሓትን ለማዳከም የተደረገው በቄሮና በፋኖ በአማራና በኦሮሚያ እንደዚሁም በጉራጌ በሌሎችም አካባቢዎች ወጣቶች ያደረጉት ንቅናቄ እንደዚሁ ቅርብ ጊዜ የሚታወሱ ናቸው። የኢትዮጵያ ሙስሊሞች ድምጻችን ይሰማ ብለው ያደረጉት ንቅናቄም እንደዚሁ በኢትዮጵያ የቅርብ ጊዜ ክስተት ውስጥ የሚታወሱ ናቸው። ባለፉት 78 ዓመታት ግን አብይ አህመድ ይዘው የመጣው አጠቃላይ ፍርሃት ጉስቁልናን መነሻ ያደረገ ማዳከም፣ መጨቆን፣ ኢትዮጵያንን ማድቀቅ ለእንደዚህ አይነት እንኳን ድምጽ እንዳይኖራቸው እንዳይተባበሩ ከየትኛውም አገዛዝ በከፋ መልኩ ረሃብን ሌሎች ነገሮችን መጨቆኛ ነገሮችን ይዞ መጥተው ኢትዮጵያውያንን እንዳይተባበሩና ድምጻቸውን እንዳያሰሙ በማድረግ ክፉ አገዛዝ ሆኖ የመጣው የአብይ አህመድ አገዛዝ እንዲህ አይነት ክስተቶችን አይቶ አያውቅም ነበር። ለኛም ምናልባት እንዲህ አይነት ህዝባዊ እምቢተኝነት ይመጣ ይሆን የሚል ጥያቄ እናነሳ ነበር። አዎ ይኸው እንግዲህ ህዝባዊ እምቢተኝነቱን የጤና ባለሙያዎች ጀምረውታል። በጣም ጥበብ ያለው እውነት ለመናገር በጣም የሚደነቁ ናቸው። ትግስታቸውን ያሳዩበት እያንዳንዱ ነገር ማዕከሉን በጠበቀ መልኩ ነው የሚከናወነው። የሚደረጉት እንቅስቃሴዎች፣ የሚወጡት መግለጫዎች ማዕከል የጠበቁ ሆነው ነው እየተላለፉ ያሉት። በአንድ ጊዜ በተመሳሳይ ከመቀሌ እስከ ሞያሌ ከወለጋ እስከ ጅጅጋ ሁሉም የጤና ማዕከላት አንድ አይነት ድምጾችን እያሰማ ነው የቆየው። በመጨረሻም ባሉት ቀን ማክሰኞ ከፊል የሥራ ማቆም አድማውን መተውታል። ይሄ ከፊል የሥራ ማቆም አድማም የራሱ የሆነ መርሃ ግብር አለው። የተወሰኑ አገልግሎቶች ይቀጥላሉ። ድንገተኛ የማዋለጃ እንደዚሁም የህፃናት ህክምናዎች ይቀጥላሉ። ሌሎቹ ግን ሙሉ በሙሉ እንዲቆሙ ነው የተደረገው። ይህም ተግባራዊ ሆኗል። ምናልባት አስቀድሞ ሌሎች እርምጃዎችን እንዲወስዱ የተገደዱ ሆስፒታሎችም አሉ በአገዛዙ አፈናና እስር ምክንያት። ለምሳሌ በቅዱስ ጳውሎስ ሆስፒታል በዛሬው ዕለት 2 የህክምና ዶክተሮች
መታሰራቸውን ተከትለው ሌሎችም በስራ ላይ እንዲቆዩ በአድማው መርሃ ግብር የተደረጉት ዶክተሮች ሕክምና ባለሙያዎችም ካልተፈቱ አንቀጥልም ብለው አድማውን ተቀላቅለውታል። በፈለገ ህይወት በባህር ዳርም እንደዚሁ አፋኝ ነገሮች በመምጣታቸው ሙሉ በሙሉ የሆስፒታሉ ስራ እንዲቆም ነው የተደረገው። ወላይታም እንደዚሁ የፌደራል ፖሊስና የዩኒቨርሲቲው ሆስፒታል አመራሮች መጥተው ዶክተሮችን በማዋከባቸው በከፊል ስራ ያቆሙትንም የሚሰሩትንም ጭምር አንድ ላይ ስራውን እንዲያቆሙ እያስገደዷቸው እንደሆነ ነው መረጃዎች የሚያመለክቱት። ብዙ ነገር እንሰማለን። ብዙ ነገር ቀደም ሲል በኦሮሚያ በተለየ መልኩ የአብይ አህመድ አገዛዝ ዘርን መሰረት ያደረገ በጣም አደገኛ የሆነ ምላሽና ቅስቀሳ እያደረገ እንዳለ ሰምተናል። ቀደም ሲል አንተም ጠቅሰኳል። ከምንም በላይ ደግሞ እረፍት ያስፈልገናል። 7 ዓመት ሙሉ ወዲህ ወዲያ ስንባል ነው የከረምነው። አልተረጋጋንም። ኦሮሞ ሀገር መምራት አይችልም የሚለውን እኛን በማዳከምና እንደዚህ አይነት ነገር እንዲፈጠር በማድረግ ማስመስከር ይፈልጋሉና ለዚህ መሳሪያ አትሁኑ። የሚኒሊክ ቤተመንግስት የሚባል ነበረ። አሁን እሱን አጥፍተን ኦሮሞ የራሱ ቤተመንግስት እንዲኖረው እያደረግን ነው። የአብይ ቤተመንግስት፣ የሽመልስ አብዲሳ ቤተመንግስት፣ እንደዚህ ፕሮጀክቶችን እስክንጨርስ ታገሱን ያሉት። እንግዲህ እነዚህ ፕሮጀክቶች ለኦሮሞ ህዝብ ምንድናቸው? የኦሮሞ ህዝብ ምን አጣ? በተለይ ከኢትዮጵያዊነት አንጻር አሁን እንደ ማንኛውም የኢትዮጵያ ህዝብ ተበድሏል፣ ተጨቁኗል። በእነሱ መጥቶ ያለፈለት ነገር የለም። የበለጠ ጭቆናን የመጣበት። ስለዚህ የራሳቸውን ስልጣን የራሳቸውን እድሜ ለማራዘም የሚጠቀሙበት ህዝብ መሆን የለበትም። ከዚህ አንጻር የሚያነሱት እንቅስቃሴ በተለይ መምህራንም የጤና ባለሙያዎችም ነቅተው መጠበቅ አለባቸው። መሬት እንሰጣቸዋለን ያሉት ምን ያድርጉት? መሬቱን ገንዘብ የላቸውም። ቤት መስሪያ መሬቱ ምንም ሊያደርጉት አይችሉም። የሚገዛቸው እንኳን የለም። መሬት መሸጥ መለወጥ በህግ የሚከለከል ነው። ነገር ግን እንደው እንሽጠው እንኳን ቢሉ ማን ይግዛ? አቅም ያለው የሚገዛ የለም በአሁን ሰዓት። ስለዚህ መሬት እንሰጣቸዋለን የሚለው ድለላም እየሰራ አይደለም። በአጠቃላይ ሁኔታው ለአገዛዙ ግራ ያጋባ ሆኗል። ዋናው መፍትሄ ብሎ የወሰደው የጸጥታ ኃይሎቹን በየሆስፒታሉ በየጤና ማዕከላቱ ማሰማራት ነው። ሲቪል የለበሱ የደህንነት ሰዎች በየቦታው ተሰማርተዋል። ሐኪሞችን እያያዙ ነው። የጤና ባለሙያዎችን እያሰሩ ነው። ይሄ መፍትሄ ሊሆን አይችልም። የኢትዮጵያ ጤና ባለሙያዎች ንቅናቄ መግለጫ አውጥቷል። አፈናው፣ እስሩ፣ የደሞዝ መቀጣቱ፣ ማባረሩ፣ ማንጓጠጡ ሁሉም ነገር ቢመጣ ተቋቁመን መቀጠል አለብን የሚል መግለጫ አውጥቷል። ኢንተርኔት ሊዘጋ ስለሚችል ይሄንን ጠብቀን ወደ ሙሉ ለሙሉ የስራ ማቆም አድማ ልንገባ ስለምንችል መመሪያ ተዘጋጅታችሁ ጠብቁ የሚል ዛሬ ከኢትዮጵያ ጤና ባለሙያዎች ንቅናቄ ማዕከል የመጣንም መረጃ ተመልክተናል። እንግዲህ ዘውዱ አገዛዙ ምላሹ ኃይል ሆኗል። ምንም መልስ የለውም። ነገ ከነጎዲያ የመምህራን፣ የታክሲዎች፣ የሰራተኛው፣ የላባደሩ፣ የባንኩ ኢትዮጵያ ውስጥ ያልተበደለ በሩ ያልተመታ የለም። ሁሉም እኩል እያመመው ነው። የኑሮ ውድነቱም አጠቃላይ ጭቆናውም ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ሌሎችም ጭቆናዎች ህዝቡ ላይ ትከሻውን ያጎበጡት ይገኛሉ። ስለዚህ ዘውዱ ምን እንጠብቃለን? ከዚህ በኋላ አገዛዙ እንዲህ አይነቱን ንቅናቄ ሊመልስ የሚችልበት ኃይልስ አለው ወይ? አማራ ክልል ጦርነት ውስጥ ገብቷል። ትግራይ ላይ ያንዣበበ ነው። ሌላ ጦርነት ሊገጥም። ኦሮሚያ ክልል የምናውቀው ነው። ሰላም መደፍረስ ከ70% በላይ የሚሆነው የኦሮሚያ አካባቢ ሰላም ያጣ ነው። ስለዚህ አገዛዙ እንዴት አድርጎ ነው የጸጥታ ኃይሉንስ ወደ እነዚህ አካባቢዎች እያሰማራ ይሄን ንቅናቄ ሊያፍን የሚችለው? ለማንኛውም በየአቅጣጫ ያለው ሁኔታ ለአገዛዙ ጥሩ አይደለም። ምናልባትም የመጀመሪያው መጨረሻ እየመጣ ነው ልንን እንችላለን። ዘውዱ ልክ ነው መሰለህ። ይሄ ነው መጨረሻ ላይ ያልከው ነገር ነው። አሁን ያለው መንግስት እንደው ምን ይጠበቃል ለሚለው መንግስት ያለው ሊጠበቅበት የሚችለው መንግስት አንድ ብቻ ነው፣ ስልጣኑን ለህዝብ ማስረከብ ብቻ። ከዚህ ውጭ ሌላ ኦፕሽን የለው። እንደምታውቀው አሁን ኢኮኖሚው ተሽመድምዶ ወድቋል። ኤክስፖርት የምናደርጋቸው ነገሮች የሉንም። ኢንቨስትመንት የሚባል አገሪቱ ውስጥ የለም። ከዚህ ቀደም የኢንዱስትሪ መንደሮች እየተባሉ የተቋቋሙት ጭምር ሳይቀር መሳሪያዎቻችንን ይዘን መውጣት አለብን ከዚህ አገር ብለው ባለሀብቶቹ ጥያቄ ያነሱበት ሁኔታ ተስተውሏል። ብዙዎቹ ወጥተዋል፣ ለቀው ሄደዋል። የቀሩት ደግሞ መሳሪያዎቻችንን ይዘን መውጣት አለብን ለጊዜው ታግደው ስለነበረ አሁን ጭቅጭቅ ላይ ነው የሚገኙት ከመንግስት ጋር። አሁን አገሪቱ አጣብቂኝ ችግር ስለገባች ከጦርነቱ በዘለለ በኢኮኖሚም ተሽመድምዳለች። ስለዚህ እነዚህ ሰዎች አሁን ተመልሰው
በምንም ተአምር ይሄንን የህዝቡን ጥያቄ ይመልሳሉ ማለት በፍጹም የሚቻልበት ሁኔታ አይደለም ያለችው ሀገሪቱ። እንደምታውቀው መሳይ ከዚህ ቀደም ከወርልድ ባንክና አይኤምኤፍ ለሀገሪቱ ለልማትና ለሰራተኛው ደሞዝ መጨመር ይረዳይ ዘንድ በሚል ኢትዮጵያ በታሪኳ አይታና ሰምታ በማታውቀው ሁኔታ እጇ ተጠምዝዞ በርካታ ህጎችን ቀይረው እስካሁን ተሞክሮና ታይቶ የማይታወቀውን ጭምር ሳይቀር ባንኮች ለውጭ ባለሀብቶች ጭምር እንዲሆኑ ዶላራቸውን በጣም በከፍተኛ ሁኔታ ቀንሰን የኢትዮጵያ ገንዘብ ወድቆ ነገር በዱንያ 10,000 20,000 30,000 40,000 100,000 አሁን ተራው ነው በሚሊዮንም እንድንቆጠር ያደረገው ብራችን እንዲወርቅ ትዕዛዝ የተሰጠበት ያን ገንዘብ ለማግኘት በተለይም ለሰራተኛው ደሞዝና ለሌሎች መሰረተ ልማት አውታሮች ያውላሉ ብሎ ነበር አብይ አህመድ የወሰደው። ግን በተቃራኒው የሆነው የኢትዮጵያን ህዝብ ካለበት ችግር ማላቀቅ ሳይሆን ወደ ባሰ ችግር እንዲገቡ ኢኮኖሚው እንዲጎለብት ወይም እንዲሻሻል ሳይሆን ኢኮኖሚውን አሽመድምዶ በመጣል ህዝቡን ከቤት ንብረቱ በማፈናቀል ከዛም አልፎ ተርፎ የተሰጠውን ገንዘብ ለልማት የሚውለውን የባሰ ብሎ መሳሪያ በመግዛት ድሮኖችን በመግዛት ተተኳሽ መሳሪያዎችን በመግዛት ንጹሃንን እየገደለና እያስገደለ የሚገኝ መንግስት ነው። ስለዚህ አብይ አህመድ የተሰጠውንና የኛ ልጆች ከፍለው የማይችሉት ዕዳ ውስጥ የዘፈቀንን ገንዘብ አገልግሎት ላይ ያዋለው መልሶ ዜጎችን በመግደል ስራ ላይ ተጠምዶ ነው ያለው። ስለዚህ ለነዚህ ሰራተኞች እንደምታውቀው ባለፈው ያ ገንዘብ እንደመጣ ወደ 300% ያህል ለሰራተኞች ደሞዝ ጨምራለሁ ብሎ ቃል ገብቶ ነበር። አሁን ጸጥ ነው ያለው። እንኳን መጨመር 300% አይደለም 1% እንኳን ሳይጨመር ጥያቄያቸውን ዛሬ ሲያነሱ እንኳን ማንሳት አትችሉም። ችግር ስለሆነ ያለ ነው። ቅድም እንዳልከው እነሱ የኦሮሚያ ቤተመንግስት በሽመልስ አብዲሳ አብይ አህመድ ከየት እንዳመጣው አይታወቅም እየተባለ የሀገሪቱ ገንዘብ መግባት በሚገባው የሀገሪቱ የገንዘብ ሚኒስትር ቋት ውስጥ መግባት የሚገባውን ገንዘብ እንኳን አያገባችሁም ተብሎ ይህን ጥያቄ ያቀረቡ የህገ መንግስቱ ውጤታማ ነው እንኳን ብሎ በኢትዮጵያ ህዝብ አመኔታ እንኳን ባይጣልበት ህገ መንግስቱ ያስቀመጠውን ህግ በመጣስ አንድ የፓርላማ አባል ያለመከሰስ መብቱ ሳይነሳ አይጠየቅም ወይም አይከሰስም የሚለውን እንኳን በመሻር አብይ አህመድን ይህንን ገንዘብ የት አደረክ የት ገባ ይህንን የማወቅ ኃላፊነትና ድርሻ የኛ የፓርላማ ሰዎች ነው። የት ከታምተን ገንዘብ የምትሰራው ለመሆኑ የገንዘብስ በገንዘብ ሚኒስትር ቋት ውስጥ ገብቷል የሚል ጥያቄ ባነሱ የፓርላማ አባላቶች ክርስቲያን ታደለን ጨምሮ ዛሬ ወህኒ ነው የሚገኙት። እንዳልኩ ህጉ እንኳን ሳይቀየር ያለመከሰስ መብቱ እንኳን በፓርላማ ሳይነሳ ስለዚህ የሀገሪቱን ገንዘብ እንደፈለገ የሚያደርግ እናንተ የመጠየቅ መብት የላችሁም ብሎ ተጠሪነቱ ለፓርላማ እንኳን መሆኑን ዘንግቶ አብይ አህመድ እንደፈለገ የሚያደርገውን የገንዘብ ዝውውር ዛሬ የጫካ ቤተ መንግስት ብሎ እሱ ይኖርበት አይኖርበት የሚያውቀው እግዚአብሔር ነው። ወደፊት የምናየው ጉዳይ ነው። እንኳን እዛው ስለመኖር አይደለም ለጊዜውም ገና ፕሮጀክቱም ሳይጠናቀቅ ምን ሊመጣ እንደሚችል እናውቃለን። ለእነዚህ ሰዎች ከየት አምጥቶ ነው የሚከፍላቸው? ከየት አምጥቶ ነው የሚከፍላቸው? ጊዜ ሰጡኝ። ምን አይነት ጊዜ ነው የሚሰጠው? እንዳልኩ የኛ የልጅ ልጆች ከፍለው የማይችሉትን ዕዳ ተዘፍቀናል። ከዚህ በኋላ ወርልድ ባንክ ወር አይኤምኤፍ ወር ሌላ አበዳሪ አካላቶች ለኢትዮጵያ ገንዘብ ይሰጣሉ? በፍጹም የሚታሰብ አይደለም። ለነዚህ መምህራንና ሌሎች የመንግስት ሰራተኞች 300% ይሰጣል ያለው ገንዘብ አሁን አመድ በልቷል። እንዳልኩ መሳሪያ መግዣ ሆኗል። ለጦርነት አውሎታል። ሌላውን ኮሪዶር ልማት ላይ ከቶታል። ሌላውንም የት እንደከተተው አይታወቅም። በየግላቸው ነገ ከዚች ሀገር አንድ ነገር ቢመጣ እናመልጣለን በሚል በየቦታው ወሻሸቁትና ለግል ዘመዶቻቸውና ቤተሰቦቻቸው ልጆቻቸው ያዋሉት ነገር አለ። በተለያየ ዓለም ውስጥ ያስቀመጧቸው ገንዘቦች አሉ። እንደ ከዚህ ቀደሙ ዝም ብሎ በዝምታ የሚታለፍ አይደለም። መንግስት አሁን ያለው አማራጭ ቅድም እንደገለጽኩት አንድ ብቻ ነው። ስልጣኑን ለህዝቡ ለቆ ከመሄድ በዘለለ አንዲትም ነገር በህዝቡ የሚነሱትን ጥያቄዎች መፍትሄ ይሰጣል፣ ምላሽ ይሰጣል፣ ችግሩን ይቀርፋል የሚል እምነት በፍጹም የለኝም። አሁንም ቢሆን ኢትዮጵያኖች ልክ እንደ ዶክተሮቹ ወይም ደግሞ እንደ ሕክምና ባለሙያዎቹ በጋራ መናበብ ይገባዋል። አሁን እንደምታየው ከሰሜን እስከ ደቡብ ከደቡብ እስከ ምዕራብ ከምዕራብ ወደ ምስራቁ በሙሉ ተናበው እየሰሩ ያሉት በዘር በሃይማኖት በተለያየ ጎጥ ተለያይተው አይደለም፣ በሙያቸው ነው የተነሱት አንድ ሆነው። በተመሳሳይ መልኩ ሌላው መነሳት አለበት። መምህራኑም በዛው መልኩ የአዲስ አበባ ነዋሪ በቃ በጣም ግፍ ከተፈጸመባቸው ህብረተሰብ ክፍሎች ቀዳሚው የአዲስ አበባ ህዝብ ነው። አሁን ምን መደረግ አለበት? ታክሲዎች ጀምረዋል።
ሌላው የትራንስፖርት አገልግሎት ላይ የሚሰሩ ቡድኖች ምን ማድረግ አለብን የሚለው መታሰብ አለበት። ከ1 ሚሊዮን በላይ ያላነሰ አባሎችን አንቀሳቅሳለሁ የሚለውም የኢትዮጵያ ሰራተኞች ኮንፌዴሬሽን የሚባል ተቋምም አሁንና በዚህ ወቅት ጉዳዩን ማንቀሳቀስና መነሳት አለበት። ህዝቡ በጋራ ሆኖ በህብረት ኢትዮጵያን የሚያድንበት እንቅስቃሴ ላይ ካልተሳተፈ በስተቀር ነገሮቹ እየበዙ ይሄዳሉ። ዞሮ ዞሮ የትጥቅ ትግሉ እየጠነከረ የመጣበት ሁኔታ አለ። ወደፊት የምናየው ይሆናል። ስለዚህ አብይ አህመድ ይህን ችግር ገንዘብ ሰጥቶ ደሞዝ አስተካክሎ ከችግሩ ታርሞ ይመለሳል የሚል በፍጹም እምነት የለኝም። ያም ባህሪ የለውም። ራሱ አብይ የሚባል ሰውዬ ባህሪ የለውም። ዛሬም የሁሉ ችግር እየተነሳ እኮ ቅጣት ነው የሚሰጠው፣ እርምጃ ነው የሚወስደው፣ ያስራል፣ ያግዳል፣ ያስፈራራል። አሁንም ጀምሮ የጤና ጥበቃ ሚኒስትሯ እንዳልነው ቅድም መታ ማስረዳት የሚገባት በወቅታዊ ጉዳይ ላይ ሲሆን ስለ ልማት፣ ስለ እድገት፣ ስለምናምን ይሄ አይሰራም። በጋራ ቆመን ኢትዮጵያን አሁንም ማዳን ይጠበቅብናል ነው የምለው። መሳይ ቴንኪው። ዘውዱ ብዙ ነገር ነው ያነሳው። እንግዲህ አብይ አህመድ እንዳልከው ነው መምህራኑንም የጤና ባለሙያዎችንም ከረሜላ አይነት ነገር የለም በከረሜላ ለማታለል ህፃን ልጅ እንደመሞከር አይነት ነገር ነው። 30 በመቶ ደሞዛችሁን ቆጥቡ ብሎ እንዲህ አይነት መሳለቅ ከስድብም ተለይቶ የሚታይ አይደለም። ዳቦ አጣው ዳቦ መበላው አጣላለ ሰው ኬክ ለምን አትበላም እንዳለችው የፈረንሳይዋ ንግስት አይነት ነገር ነው የሆነው። ሰዎቹ አይገባቸውም፣ ሊገባቸውም አይችልም። ሌላ ዳመና ውስጥ ነው ያሉት፣ ሌላ ዓለም ላይ ነው ያሉት። የብልጽግና ደሴት ነዋሪዎች እኮ የኢትዮጵያ ህዝብ ህመም አይገባቸውም። የየድርሻቸውን ዘግነዋል፣ የየድርሻቸውን አግኝተዋል። የሚስሉት የሚያስቡት በምናብ ውስጥ የሚያዩት ሌላ ነገር ነው። ስለዚህ አንድ ላይ ብንሆንም ተለያይተናል ብሎ ድምፃዊው ከያኒው እንደተናገረው ነው። አንድ ላይ ነን ግን ተለያይተናል። በምንም ነገር አንድ ሀገር ላይ ሊያስኖር የሚችል ነገር አይደለም እየሆነ ያለው። እነሱ ፍየል ወዲያ ቅዝምዝም ወዲህ ነው። ለማንኛውም ዘውዱ በህዝባዊ ቢተኝነት ነው አብይ አህመድ ወደ ስልጣን የመጣው። በህዝባዊ ቢተኝነት የመሸኘቱ ነገር እያየን ይሆን? በኢትዮጵያ ታሪክ ውስጥ እንደዚህ አይነት ንቅናቄ በማድረግ ቀደም ሲል እንደጠቀስነው አይነት አሁንም እየተከሰተ ነው ያለው። ያልተበደለ የለም፣ በሩ ያልተንኳኳ የለም። ስለዚህ ነገ ከነገ ወዲያ ሁሉም በየመስኩ ተበድናል። ለሐኪሞቹ ብቻ የሚተው አይደለም። በነገራችን ላይ አንዳንድ ጊዜ የጤና ባለሙያዎች እውነት ለመናገር ከህክምና ወጥተው እኮ ሌላም ነገር መምህር መሆን ይችላሉ። መምህሩ ከመምህርነት ወጥተው ወዴት ሊሄድ ይችላል? ከማንም የከፋ ከጤናው ባለሙያው በከፋ የኑሮ ሁኔታ ውስጥ እኮ ነው የሚገኘው መምህሩ፣ ላባደሩ፣ ወዛደሩ፣ የመንግስት ሰራተኛው። እንዴ አሁን እኮ ዝርዝሩን ስንሰማ ዋጋቸው የጨመረ ዕለታዊ በጣም መሰረታዊ ነገሮችን ስንሰማ ሰው በምን በአስማት ነው የሚኖረው? በኪነ ጥበብ ነው የሚኖረው? በምን እንደሚኖር ግራ እስከሚገባ ድረስ በጣም አስቸጋሪ ሁኔታ ውስጥ ነው ያለው። ይሄ ዘር ሃይማኖት የሚለይ አይደለም፣ ሁሉንም ነው ያዳረሰው። በነገራችን ላይ የዚህ ሐኪሞቹ የጤና ባለሙያዎቹ ንቅናቄ አንድ ነገር ያረጋግጥልን፣ ህወሓት የተከለው አብይ አህመድ በደንብ አድርጎ አጠናክሮ እየገፋበት ያለውን የዘር ፖለቲካ እንክትክቱን ነው ያወጣው። ኢትዮጵያን በዘር ተለያይተዋል፣ የሚያስማማቸው አጀንዳ የለም፣ ሁሉ ነገር በዘር መነጽር ነው የሚመለከቱት ኢትዮጵያውያን ብለው ድምዳሜ የሰጡት ተስፋም የቆረጡትም ሌሎችም ጭምር በሰሞኑ ክስተት በጣም የተደናገጡት። የዘር ፖለቲካ አይደለም ኢትዮጵያን የጋራ ህመም አለባቸው፣ የጋራ በጣም ብዙ ችግሮች አሉባቸው። እሱን የሚታጠቡበትን የጋራ ንቅናቄ ጀምረዋል። የዘር ፖለቲካ፣ የሃይማኖት ፖለቲካ ሌላው አጀንዳ ጉዳያቸውም አይደለም። ሌላው በጣም የገረመኝ ነገር የምክክር ኮሚሽኑ ምንድነው የሚሰራው? እንዲህ አይነት ነገር ሀገር ስትታመስ እንዲህ አይነት የህብረተሰብ ክፍል ጥያቄ ሲያመጣ የምክክር ኮሚሽኑ ምንድነው የሚያደርገው? የአብይን ዙፋን ለማስጠበቅ አብይን ፕሬዝዳንታዊ የሆነ የመንግስት መዋቅር ወደዛ እንዲሸጋገር እሱን መንገድ ብቻ አስቦ እሱን ለማከናወን ውጤት ግብ አድርጎ የሚንቀሳቀስ መሆኑን በደንብ እያስመሰከረ ነው። በዚህ ወቅት ላይ የምክክር ኮሚሽኑ እኮ እውነተኛ ቢሆን ኖሮ ከአመሰራረቱ ጀምሮ ያልተጨናገፈ ቢሆን ኖሮ ዛሬ እንዲህ አይነቱን ነገሮች የሚፈቱበት ብዙ መድረኮች ይመቻቹ ነበረ። በጣም ትልልቅ ነገሮችን እያየን ያለ ነው። ምናልባት እንግዲህ ጤና ባለሙያዎቹም አገዛዙን ባህሪ ያውቁታል። ሊያፍን እንደሚችል፣ ሊደልል እንደሚችል፣ ሊያታልል እንደሚችል፣ መግቢያው መውጫ ብዙ ነገሮችን ይዞ ሊመጣ እንደሚችል አውቀው የገቡበት ስለሆነ በቀላሉ ተታለው በቀላሉ ተደልለው ወይም በቁንጥጫውና በማስፈራሪያው ደንግጠው የሚያቆሙት እንደማይሆን ተስፋ የሚደረግበት ንቅናቄን የጀመሩት። እሱን እንግዲህ በሂደት
የምናየው ይሆናል። ዘውዱ ምናልባት ዛሬ ሁለተኛ ቀኑ ነው። በሚቀጥሉት ቀናት ያለውን እየተከታተልን እናቀርባለን። ካለን ጊዜ አንፃር ወደ ህወሓትና ምርጫ ቦርዱ ጉዳይ እንግባ። ዛሬ ህወሓት በኢትዮጵያ ምድር ላይ ህጋዊ አይደለም ተብሏል። ስለዚህ የፓርቲ ህልውናው አክትሟል። ህጋዊ አይደለም ህወሓት። ምርጫ ቦርድ ይህንን ለ3 ወር የሰጠውን ጊዜ ገደብ ግንቦት 5 አብቅቶ በዛሬው ዕለት የህወሓትን ህጋዊ ያለመሆን በይፋ አሳውቋል። ህወሓት እዚህ ስቱዲዮ እስከገባንበት ጊዜ ድረስ የሰጠው ምላሽ የለም። የፓርቲውን ምክትል ሊቀመንበር አቶ አማኑኤል አሰፋን ለማነጋገር ሞክሬ ነበር። በስልክ አግኝቻቸዋለሁ። አቋም ይዘን መግለጫ እስክንሰጥ ታገሱ የሚል መልስ ነው በስልክ የሰጡኝ። ለማንኛውም መግለጫ እስኪሰጡ እንጠብቃለን። ነገር ግን አስቀድሞ ህወሓት ከምርጫ ቦርድ መጠብቀው ነገር የለም። ምርጫ ቦርድ የኔን ህልውና አይወስንም። እኔ በትግራይ ህዝብ ልብ ውስጥ የታተምኩ ነኝ። 50 ዓመት የሞላኝ አዛውንት ነኝ። ዛሬ ህልውና ይላጣ የሚችልበት ምንም ህጋዊ አሰራር የለም እያለ ነው። ለማንኛውም ህወሓት ህጋዊ ፓርቲ አይደለም ተብሏል። ምን ልናይ እንችላለን? እንግዲህ በጣም የሚገርም ሁኔታ ለኢትዮጵያ ለዚህ ምስቅልቅል ችግር ከዳረጉት ፓርቲዎች ቀዳሚው ህወሓት ነው። ቀዳሚው ሳይሆን ብቸኛውም። እጅግ በሚገርም ሁኔታ የበርካታ የትግራይ ልጆችን የገደለና ያስገደለ፣ ብዙ እናቶችን ያስለቀሰ፣ ዛሬም ጭምር እንደገና ለሌላ ተጨማሪ ጦርነት ለመዳረግ የሚጥር ፓርቲ ነው። ጌታቸው ረዳ እንዲወድ አድርገው ጀነራል ታደሰ ወረደን ያሾሙት ህወሓቶች ናቸው። ይህንንም አያደርጋትም። ምን አመጣው? ምን አገባው? እኛ በህዝብ ውስጥ ያለንን ብለው ነበር እንደፈለጉ ሲናገሩ የነበሩ። ይሁን እንጂ ዛሬ ወስኗል። ገቢራዊ ይሆናል አይሆንም የምናየው ጉዳይ ነው። ካልሆነ ምን ሊመጣ ይችላል? ይህንን ከተሰረዘ በኋላ ከዚህ በኋላ ዶክተር ደብረጽዮን በህወሓት ስም አንድም መግለጫ የመስጠት ሌሎች እንቅስቃሴዎች ማድረግም እግዱ ይቀጥላል ማለት ነው በህጉ መሰረት። በዛ ላይ ተሳስቦ የሚያደርጉትም አካላቶች ካላረፉ እርምጃ ይወሰዳል ነው እንግዲህ የምርጫ ቦርድ ህጉ እነዚህንና ሌሎች መሰል ጉዳዮችን የሚደነግግ ነው። በተሰረዘ ፓርቲ ስም መንቀሳቀስ ወንጀልም ነው። ምን ሊመጣ ይችላል አናውቅም። በሌለ ነገር ላይ እንደዚህ አይነት ብዬ ባልሰጥም፣ ግን ችግሮቹ እየባሱና እየከፉ የሚመጣበት ነው። ወይም አብይ አህመድ እንደውም ብዙዎቹ አሁንም ሀሳቡን ቀይሮ ሌላ ህግ ሊያረቅላቸው። በነገራችን ላይ የምርጫ ቦርድ እኮ በማይፈቅደው መሰረቱ ነው እንደዛ አይነት ህግ ተሻሽሎ ተቀይሮ ተለውጦ ለነሱ ሲባል ያደረገው። እንደገና የ3 ወር ጊዜ አሁንም ሰጥተዋቸው በተጨማሪ አባላቶችን ሰብስበው እንደ አገባም ብለው ነው እዚህ ደረጃ ያደረሱ። ስለዚህ አሁን ይህንን ገቢራ አላደርግም ካለ ምርጫ ቦርድ የሰረዘው ፓርቲ ከዚህ በኋላ መንቀሳቀስ አትችልም ብሎ ሌላ ውሳኔ ወስናለሁ ብሎ የምርጫ ቦርድ እንግዲህ ይህን ጉዳይ በተመለከተ ለሚመለከተው የፍትህ ሚኒስትርም በግልባጭ ያሳውቋል። በተጓዳኝም ለህወሓት ልኮለታል። ይሄ ካልተደረገ ጉዳይ ወደ ህግ የሚመራበትና በህጉ መሰረት የሚወሰዱ እርምጃዎች ይኖራሉ ማለት ነው። አቶ ጌታቸው ረዳ በዚህ ዋዜማ ላይ መጥቶ እንዲህ አይነት ህወሓትን ራቁቱን የሚያስቀር የተለያዩ የውስጥ መረጃ እንግዲህ አመራር ቦታ የነበረ ነው። ሁለተኛ ሰው ነው በፓርቲ ውስጥና በሱ ደረጃ እንዲህ አይነት መረጃዎችን ማውጣቱ አሁን ምርጫ ቦርድ ላስተላለፈው ውሳኔ እንደው በደንብ መደገፊያ ተደርጎ እንዲመጣ ተብሎ በደንብ ታቅዶ ጊዜውም ነገሩን በደንብ ተቀናጅቶ የተሰራ ለመሆኑ ማንንም የፖለቲካ አሁን ለሚያውቅ በሙሉ በቀላሉ የሚረዳው ጉዳይ ነው። ለማንኛውም የህወሓት ህጋዊ አለመሆን ሲጠበቅ የነበረ ነው። እንዳልከውም ውሳኔው ፖለቲካዊ ውሳኔ ነው። እንደ ምርጫ ቦርድ አይደለም። ህወሓት እኮ መኖር የሌለበት ፓርቲ ነበር። በኢትዮጵያ ታሪክ ላይ ያን ሁሉ መከራ አምጥቶ ከእንደገና ያንን በዓለም ታሪክ በጣም ሰቅጣጭና ብዙ ሰው ያለቀበትን ጦርነት በፊት አውራሪነት የመራ ፓርቲ ዛሬም በህይወት አለ ሲባል ብዙዎች ይደነግጣሉ። መቼም ሌላው ዓለም እስካሁን አለ እንደ ይሄ ፓርቲ እኮ ልክ እንደነ ናዚ መክሰም ያለበት መጥፋት ያለበት ነው ብለው የሚያምኑ ነው። ግን አለ። ይሄም አንድም በአብይ አህመድ ፖለቲካዊ ውሳኔ ነው የቀጠለው። አብይ አህመድ ሲመቸው ህወሓትን ትንሽ የነገር ጠብ እያደረገለት እንዲቀጥል እነሱ ብለውታል እኮ ያኔ ጥርሱን አራግፈነዋል። ለማዕከላዊ መንግስት አደጋ እንዳይሆን፣ ለማዕከላዊ መንግስት ስጋት እንዳይሆን አድርገን አስቀምጠናል። ያስቀመጡት ደግሞ ምክንያት አላቸው። እዛ የአማራ ኃይል እየመጣብን ነው። ስለዚህ ሰሜን ላይ የሚፋጠጡ ሁለት ኃይሎች ካደረግን እኛ ማዕከላዊ መንግስቱ ላይ ያለምንም ስጋት ለረጅም ዓመት እንቆያለን የሚል በጣም ኋላ ቀር የሆነ ስሌት አስልቶ ነው አብይ አህመድ ህወሓት ያለቀለትን ያበቃለትን ወደ መቃብሩ እየገባ ያለን አፈር ልሶ እንዲመለስ ያደረገው። ለማንኛውም የዛሬ ውሳኔ ምን ያመጣል? ህወሓት አሽቀንጥሮ ጥሎታል አስቀድሞ። ግን ምን ሊከሰት ይችላል ነው
የጌታቸው ኢንተርቪው ላይ ተቆነ ሰራዊቱን በተመለከተ ሰራዊቱም አቅም የለውም ነው። ምክንያቱም የተባለው 270 ሺህ ለገንዘብ ብለን ለዚህ ለዲዲአር ማሟያ ብለን የሰጠነው ቁጥር እንጂ መሬት ላይ ባለው ሀቅ እንደዛ አይነት የሚባል ቁጥር የለም። አሁን ያለውም እየጠፋ ነው። ስለዚህ ህወሓት አቅም የለውም የሚልም ድምዳሜም እንድንወስድ የሚያደርግ ነው። እንደዛ አይነት ግንዛቤ የሚሰጥ ቃለ መጠይቅ ነው። በሌላ በኩል ኤርትራ እየመጣች ነው። ህወሓት አሁን ሊቀጥል የሚችለው በኤርትራ ትከሻ ነው። ስለዚህ የኤርትራ መንግስት ካልሆነ በስተቀር ህወሓት ፌደራል መንግስቱ ሊዋጋ አይችልም የሚልም ግንዛቤ የሚሰጥ በጣም ካልኩሌት የተደረገ በስሌት የተሰራ ቃለ መጠይቅ ነው። ምናልባት ቀጥለን ልናነሳው እንችላለን። ህወሓት ግን ምን ምላሽ ሊሰጥ ይችላል? ኦሬዲ ምላሽ ሰጥቻለሁ። አስቀድሜ የምርጫ ቦርድን ውሳኔ አልቀበልም ብያለሁ። ከዚህ በኋላ ምን ሊያደርግ ይችላል ነው። አንዳንድ ጭምጭምታዎች እየሰማን ነው። ምናልባት ሀገር እንሆናለን በቃ ማይቀበለን ከሆነ ምርጫ ቦርድ ህጋዊ አይደላችሁም ካለ ትግራይን ሀገር አድርገን እናውጃለን የሚል ኮሪደር ላይ የሚያወሯት እዚህ የሚንሾኳሾኳት ነገር አለች። እሷን ነገር ወደ አደባባይ ሊያወጡ ይችላሉ ብለው የሚያስቡ ወገኖችም እንዲሁ ድምጻቸውን እያሰሙ ይገኛሉ። ለማንኛውም አመድና ዱቄት ናቸው ሁለቱም። አመድ በዱቄት ይስቃል አይነት ነው። ብልጽግናስ ምን የፓርቲ ህልውና ኖሮት ነው በኢትዮጵያ ላይ ለዛውም ገዢ ፓርቲ ሆነው? ምርጫ ቦርድን ተጠቅሞ ነው የቆየው። ፓርቲ የመሆን እኮ እድሜ ላይ አቅመ ፓርቲ መሆን ሳይችል እኮ ነው ሀገረ ገዢ ሆነው በምርጫ ቦርድ አማካይነት። እንደውም ይሄ ፓርቲ ምርጫውንም ታስታውሳለህ አስመራጭም ተመራጭም መራጭም ሁሉን ነገር ሆኖ አብይ አህመድ ያጠናቀቀውን ጉባኤ እኮ ነው ምርጫ ቦርድ ያጸደቀው። በዚህ ብቻ ፓርቲው ህጋዊ አይደለም ተብሎ ሊፈርስ ይገባ ነበር። ለማንኛውም አመድ በዱቄት ይስቃል ነው። ሁለቱም ለኢትዮጵያ ጠንቅ የሆኑ ናቸው። ህወሓትም ብልጽግናም ጦርነት ውስጥ ቢገቡ ለኢትዮጵያ ህዝብ ምናልባት ተያይዘው እንዲሄዱ መገፋፋትና በዛው ተያይዘው ከኢትዮጵያ ምድር ላይ እንዲሰናበቱ ማድረግ ነው ያለው አማራጭ። ለማንኛውም የዛሬው ውሳኔ በትግራይ ፖለቲካ ላይ ትልቅ ነገር ሊያመጣ ይችላል። ህወሓት በደመነፍስ ምንድነው አልሞት ባይ ተጋዳይነት የሚወስደው እርምጃም እንደሚኖር ነው የሚጠበቀው። ቀደም ሲል ያልነውም ሀገር ብለን እንመሰርታለን ከሚለው አንስቶ ሌሎች እርምጃዎችንም እንደሚወስድ ነው የሚጠበቀው። ምናልባት በጓዳ ከኤርትራ መንግስት ጋር እየተገናኘ ነው የሚለው ክስም አሁን ተጠናክሮ እየመጣ ባለበት ሁኔታ ወደ ኤርትራ ሙልጭ ብሎ ሊገባ ይችላል። ማለትም ወደ ከኤርትራ ጋር ተሰልፎ ሙሉ በሙሉ አብይን ለመግጠም ከውሳኔ ላይ ሊደርስም ይችላል በይፋ ማለት ነው። እስካሁን በድብቅና ከመጋረጃው በስተጀርባ ነው። እንግዲህ የትግራይ ፖለቲካ የበለጠ እየታመሰ የበለጠ ትኩሳቱ እየጨመረ የመጣበት ሁኔታ ነው ያየነው። ከዛሬ ጀምሮ ህወሓት ህጋዊ ፓርቲ አይደለም የሚለው ግን በጣም እያነጋገረ ይገኛል። ዘውዱ ልክ ነው መሳይ። እንግዲህ ቅድም አንተም እንደገለጽከው እኔም እንዳልኩት ችግሮቹ የከፉ ናቸው። ግን አሁን በትግራይ በኩል አሁን ያነሳው አለ ደግሞ እንደ ሀገር መንግስት ራሳቸው ቀላል አይደለም እኮ ሀገር መንግስትን ማቋቋም ቀላል ነገር አይደለም። በመጀመሪያ ደረጃ ምንም የሚፈቅድላቸው ህግ የለም። እነሱ ህገ መንግስት ብለው ያስቀመጡትም ቢሆን ሎንግ ፕሮሰስ እዛ ለመድረስ ራስን በራስ የመወሰን እስከ መንገጠል የሚለውን ለመወሰን በጣም ሎንግ ፕሮሰስ ብዙ ነገሮች አሉ። ያን ለማድረግ ደግሞ አሁን ፓርቲው ተሰርዟል። ባይሰረዝም ራሱ በተጨማሪም ብልጽግናም እንዳልከው የኢትዮጵያ አንዱ ጠንቅ የሆነ ቡድን ኢትዮጵያዊነት መንፈስ የሌላቸው ስብስቦች ያሉበት በጣም በሚያሳፍር ሁኔታ በኢትዮጵያ ትልቅ ስም የነበራትና የተከበረችው ብርቱካን ከፍተኛ ስህተት የሰራችበት በጣም በሚያሳዝን ሁኔታ በመጀመሪያ ደረጃ እኮ ብልጽግና የሚለውንም ስም ተነጋግረው ተወያይተው የኢህአዴግ አባላቶች የወሰኑት ጉዳይ አይደለም። አብይ አህመድ ስሙ ብልጽግና ነው አለ። ከዛ ላይ ጀምሮ እንደዚህ ነን አለ። ምርጫም ቅድም እንዳልከው ቁጭ አለ። አብይን የምትደግፉ አንደግፍም እንቃወማለን የምትሉ ዲሞክራሲ መብታችሁ ነው መናገር ትችላላችሁ ካልፈለጋችሁ ብሎ ያሾፈበት የቀለደበት በዓለም ታሪክ ተደርጎ ተሰምቶ የማይታወቅ የትናንሽ ቀበሌዎችና የወጣቶች የእድር ራሱ እኮ ስናቋቁም የእድር ጭምር ሳገር እኮ አስመራጭ ኮሚቴ ይቋቋማል። አስመራጭ ኮሚቴ ነው የሚሰራው። ከዛ ውጪ እዛው ቁጭ ብሎ የእድር እንኳን ሳይቀር እንደዚህ አይነት ስርዓት አለው። አብይን እዛ ቁጭ አድርገው እሱ ነው ራሱን እኔን ማደግፉ ብለህ እንዴት ትላለህ? እንዴትስ ሊሆን ይችላል? በዛ መልኩ ምርጫው ተደርጎ የምርጫ ቦርድ ያጸደቀበት እሱ ብቻ አይደለም እኮ ጠቅላላ ጉባኤም እኮ ህወሓትን አሁን አስገድደው እንደዚህ አድርግ እንደሚሉት ሁሉ እኮ እንትናም እኮ አላደረገም እኮ ራሱ ብልጽግና አላደረገም።
ህዝቡን ሰብስቦ ምንድነው አባላቶቹን ሰብስቦ ጠቅላላ ጉባኤም እኮ አላደረገም። እንደፈለገ አመጣ ቁጭ አደረገ ትእዛዝ ሰጠ እንደፈለገ አይደል። ብርቱካንም እንግዲህ በታሪክ የሚያስወቅሳት ጉዳይ እንደዛ ነው። ያኔ በንስዬ አብርሃም ላይ የወሰደችውን እጅግ የፍትህ ታላቅነትን ያስመሰከረችበትን ስራዋን አዋርዳ ጭቃ ውስጥ ከተተችው ደግሞ በአብይ ጉዳይ ነው። እሷንም ደግሞ ተጠቀመባትና አሽቀንጥሮ ወረወራት ማለት ነው። ሁለቱም ለኢትዮጵያ የሚጠቅሙ ባይሆንም ግን ቀላል ነገር አይደለም። የትግራይን ህዝብ አንስተ ወይም ትግራይ እንደዚህ ነች ብለህ የምትለው አይደለም። ሁለቱም ለሀገር የሚጠቅሙ ባይሆንም አብይም ሆነ ህዋቶች ዞሮ ዛሬም ተመልሳ ትግራይን ልንገነጠል ነው ቢባል ማንም ቁጭ ብሎ እነሱን ውሳኔ አጨብጭቦ የሚቀበልበት ነገር ይኖራል ብዬ አልገምትም። ስለዚህ ይህንን ውሳኔ የወሰኑትም ተሽቀንጥረው ይወረወራሉ። ይህንንም ለማድረግ የሚያስብም አካል የአብይ ካቢኔና ብልጽግና የሚባለውም ካለ አሽቀንጥሮ ይጣላሉ። ሁለቱም ይጣላሉ። ታላቂቷ ኢትዮጵያ እንደ ቀድሞ ክብሯንና ታሪኳን ጠብቃ የምትቆይበት ሁኔታ ደግሞ እየፈጠነ ነው። በውስጥም ተጀምሯል፣ በትጥቅ ትግሉም ተጀምሯል። ስለዚህ የነሱ አካሄድ የትም ይደርሳል ብዬ አላስብም። እንዳልከው ይሄ ሀገር መንግስት እናቋቁማለን ብሎ የማወጅ ነገር እንደው ተኝተው እንኳን ቢያልሙት ጥሩ ማለት ነው፣ እንኳን ወደ ገቢር ለመቀየር ማለት ነው። ስለዚህ ችግር ሊኖር ይኖራል፣ ግን ውጤቱ እዚህ ግባ የሚባል ነገር ይኖራል ብዬ አልገምትም። የትግራይ ህዝብ ግን እንዳይሞት እናቶች እንዳያለቅሱ ግን አሁንም ጥንቃቄ መደረግ ይገባዋል ብዬ አስባለሁ። ይህንን ነው የምለው መሰለኝ። እንግዲህ ቀደም ሲል እንዳልኩትም እዚህ ስቱዲዮ እስከገባንበት ጊዜ ድረስ የህወሓትን ምላሽ አላገኘንም። ምናልባት ከሰዓታት በኋላ ይወጣል ብለን ነው የምንጠብቀው። ምን ሊመልስ ይችላል? ያው ቀደም ሲል ዶክተር ደብረጽዮን ከገለጹት ውጪ ሊሆን አይችልም ነው። ከዛ በኋላ ምንድነው ግንኙነቱ? ህጋዊ ግንኙነቱ እንዴት ሊሆን ይችላል? እና አብይ ምን ሊያደርጉ ይችላሉ? ጦርነት ሊያነሱ፣ በጀት ሊያቋርጡ፣ ብዙ ነገሮች አሉ። እሱን በሂደት የምናየው ይሆናል። እንደው የአቶ ጌታቸው ብዙ አንሄድበትም፣ ግን ቃለ መጠይቁን እንዴት ተከታተሉ? ሁለቱንም ክፍል በጥንቃቄ ነው ያዳመጥኩት። እውነት ለመናገር አቶ ጌታቸው ያው በአንድ ሁላችንም የምንስማማበት ነገር ፖለቲካውን በደንብ በሳይንሱም በምኑም የገባው ሰው ነው። በኢህአዴግ ውስጥ ካሉ ማሰብ የሚችሉ ፖለቲካን መናገር የሚችሉ ፖለቲካን እንደው ማድረግ የሚችሉ አቅም ያላቸው ሰዎች ተብሎ ከሚጠሩት አንዱ ነው። ግን እሱም ያው ከነዚህ አቅመ ቢሶችና ጉዑዛን ጋር አብሮ ሆነና እነሱን ወደሱ ማምጣት ሲገባው እሱ ብዙ ጊዜ ወደ እነሱ እየተሳበ የሚሰራቸው ስራዎች ሀገሪቱን ዋጋ እያስከፈለ እንዳለ መካድ የሚገባ አይደለም። ነገር ግን ቃለ መጠይቁን ሰምተው ከሆነ በእርግጥ የማናቀውን ነገር አልነገረንም፣ ግን ቤተኛ ስለሆነ ውስጥ አዋቂ ስለሆነ ከወሳኝ ኃይሎችም አንዱ ስለሆነ የሚናገራቸው ነገሮች በፊት በዚህ በስማ በለው በምናምን የሚወጡትን መረጃዎች ማረጋገጫ የሰጠ ነው ማለት እንችላለን። የሚካሄዱትን ዘረፋዎች አይን ያወጣ ዘረፋ መንግስት ሆነው 27 ዓመት ኢትዮጵያን ሲመሩ እጅ እግራቸውን የተነከሩበትን አሁን በዚህን ወቅት እንኳን የሉና ትግል ብለው የትግራይን ወጣት ከፊት ለፊት አሰልፈው እንኳን የሚተው እንዳልሆነ ጌታቸው ተናግሯል። ጦርነት አሰማርተው ለምሽግ መቆፈሪያ የዋለውን እስካቫተር ለወርቅ መቆፈሪያ ያደረጉት ብሎ ሲነግረን ምን ያህል አይን ያወጡ እውነት ለመናገር ሰው የሚባል የሰውኛ ስሜት የሌላቸው ማን እንደፈጠራቸው እንኳን እውነት ወፍ ዘራሽ የሆኑ ሰዎች የትግራይን ፖለቲካ ጨምድደው ለዚህ መከራ እንዳበቁ ነው በደንብ የተረዳ ነው። ባለን ዕውቀት ላይ ባለን መረጃ ላይ ጌታቸው ማረጋገጫና ተጨማሪ ነገሮችን ከመንገር ያለፈ ምናልባት እንደ ፖለቲካ ነገሮችን ያየበት መንገድ አንደኛ በትግራይ ህወሓት ህልውና እንደሌለው የተወሰኑ ጥቂት በቁጣት የሚቆጠር 3 ናቸው 4 ናቸው አሉ። ከነሱ ውጪ ያለው የትግራይ ወታደራዊ ክፍልም የፖለቲካ ኃይልም ለውጥ እንደሚፈልግ ህወሓት ባህላዊ የሆነ ትራዲሽናል የሆነ አስተሳሰብን የሚያራምድ መሰልጠን ያልቻለ ትንንሽ ግርግሮችን በዛ 4 ኪሎ ገባለው ብሎ የሚመኝና የሚናፍቅ በጣም ብዙ ነገር ነው የነገረን። ለማንኛውም ያልነገረንን ደግሞ ቆጥረን ልንጠይቀው ይገባል። በዚህ ሁሉ ህወሓትን እንደዚህ ዝልዝሉን አውጥቶ እንክትክቱን አውጥቶ ሲገልጽ አብይ አህመድስ ያኔ እንደዛ አብይ አህመድን የፖለቲካ ድንክ እያለ በኢትዮጵያ ታሪክ ውስጥ መፈጠር የሌለበት እያለ ሲገልጽ የነበረው ጌታቸው ረዳ ዛሬ ምን ነው ምላሱ ተሳሰረ? ምን ነው ይሄን እንኳን ትንሽ መናገር አቃተው? የኤርትራን ኃጢአት በብዛት ተናግሯል። እንደ ኤርትራ ዝም ብላ እኮ አልገባችም። በአብይ አህመድ ግብዣ ነው።
ጋባዡን ትቶ የተጋበዘው ሰው ላይ ይህን ሁሉ ኃጢአትና መከመር ለምን አስፈለገ? እኩል ማከፋፈል አንድ ነገር ነው። ይህም ተጠያቂ ነው ያም ተጠያቂ ነው ብሎ በእኩል ደረጃ እንዲሁ ዝም ብሎ በገደምዳሜ ለመግለጽ የሞከረውን አይደለም። እውነት ለመናገር በጣም ከኤርትራ ጋር የሰራውን አብይ አህመድን እሱ ጎንም ስልጣን ተሰጥቶት ቁጭ ብሎ አብይ አህመድ ወይ እያለ ዛሬ ህዋቶች ከኤርትራ ጋር እንሰራለን ሲሉ ለምንድን ነው በጥፍሩ የቆመው? ያንንም አብይ ልክ አይደለም ዛሬም ህዋቶችም ልክ አይደሉም ብሎ የሱን እንደው ምን ለማለት ነው ታማኝነቱን ለሚናገረው ነገር የሚያምነው እውነትም ጭንቅላቱን ነው የሚናገረው ብለን እንድናምንለት አላደረገም። ያንንም የሆነ ነገር ተመችቶት አድርጓል። አሁንም የሆነ ነገር ተመችቶት ነው ያደረገ ያለው እንጂ ቋሚ መርህ ኖሮት አይደለም። አሁን ንስሐ ገብቻለሁ አለ። ንስሐ ከገባማ ንስሐ የሚገባ ሰው እኮ የሆነ ነገር አስቀርጦ አይደለም፣ ቂም ይዞ አይደለም፣ ሌላ ኃጢአት ይዞ ወይም ችግር ደብቆ አይደለም። ብልጽግናን የሚያህል የትግራይ ህዝብን በዚህ ደረጃ የትግራይ ህዝብ ህይወቱን አጥቷቅም። ባለፉት 100 ዓመታት ውስጥ የትግራይ ህዝብ በዚህ ደረጃ ህይወቱን አላጣም። ይህንን የመራን ሰው ከጎኑ አብረ እየሰራ ሌሎች ላይ በዚህ ደረጃ መተ እንዲህ አይነት ነገር ማድረግ እኔ ብዙ ጥያቄዎች ነው እንደውም ከመልስ ይልቅ ብዙ ጥያቄዎች ነው የፈጠሩብኝ። አሁን ብልጽግና ለትግራይ ህዝብ ምን አስቦ ይሆን? ምን ደግሱለት ይሆን? የትግራይ ህዝብ ያሸንፋል፣ የትግራይ ህዝብ ህልውናው መከበር አለበት ብለን ነው የገባ ነው አለ። ዛሬ እኮ የትግራይ ህዝብ አዲስ አበባ ላይ ቤት የለውም፣ ቤቱን እየተነጠቀ ነው ያለው። የትግራይ ባለ ሀብቱን እየተነጠቀ ነው ያለው። ከምንም በላይ ህልውናውን እያሳጣ ያለው ይሄ የኦሮሞ ዘመን ነው። ኦሮሞ ነው መንገስ ያለበት። 3000 ዓመት ሰሜኖች ነግሳቸዋል። አማራና ትግራይ እየተፈራረቃችሁ 3000 ዓመት ነግሳቸዋል። ስለዚህ እግራችሁ መነቀል አለበት ብሎ ይህንን እየሰራ ያለ አብይ አህመድን ደግፎ አይ ለትግራይ ህዝብ ከዚህ በኋላ በሰላማዊ መንገድ ነው የሚለው አካሄድ እውነት ለመናገር ለትግራይ ህዝብ አስቦ ነው እንዲህ የሚያደርገው እንድንል መቼም አይጠብቅም። ከዚህ ልክ ሌላ ነገር እንድናስብ ነው ያደረገን። ለማንኛውም በቃ ለመጠይቁ ዙሪያ እንደተባለው አቅጣጫ ለማስቀየስም ሊሆን ይችላል። አሁን ለምርጫ ቦርድ ውሳኔ መደገፊያም ሊሆን ይችላል። አሁን ለተነሳው ህዝባዊ እምቢተኝነት በጤና ባለሙያዎች እሱንም አጀንዳው በጣም ደምቆ ስለወጣ እሱንም ለመሸፈን ሊሆን ይችላል። ብዙ ነገር ልናስብ እንችላለን። ግን ጌታቸው ረዳ ከነገረን ይልቅ መስማት የምንፈልጋቸው ብዙ ነገሮች እንደቀሩት ልንነግረው ይገባል የሚለውን ነው እንደው ከቃለ መጠይቁ የተረዳሁት። ዘውዱ እውነት ነው መሳይ፣ ያው በትክክል አስቀምጠዋል ጌታቸው ረዳ። እኔ የኢትዮጵያ ልጆች ወይም ኢትዮጵያ የሆነ ስብዕና የተላበሰው ተግባር እሱ ብቻ ሳይሆን አብይ በሁለቱም አንግል ሳይሆን እውነት ኢትዮጵያኖች እንደዚህ አይነት ህሊና አለን ወይ የሚል ነገር ነው እንዳስብ የሚያደርገኝ። ኢትዮጵያኖች አትንኩኝ ባይ ስሜታችን ሲጎዳ ወደኋላ የማንል በስብዕናችን በተለይም በማንነታችን ጉዳይ ላይ የሚመጣን ነገር ምንም ዜሮ ቶለራንስ ነበር። ግን የሚገርመው ነገር በጣም በሚገርም ሁኔታ አብይ አህመድ እንደዛ ሲያጠለጥለው የቆየው ጌታቸው ረዳን እንደው ሰው ነን፣ የሚሰማን ብዙ ነገሮች አሉ። እንደነዚህ አይነት ሰዎችን ብንችል ከአጠገባችን ከአካባቢያችን ማራቅ፣ ካልሆነ ደግሞ በምንችለው አቅም ተከታትለን ይህንን ስማችንና ስብዕናችንን ክብራችንን ያዋረደን አካል እንበቀላለን። ይሄ የኢትዮጵያኖች ባህሪ ነው። በምንም ተአምር ዝም ብሎ የኢትዮጵያ ዜጋ ኢትዮጵያ የሆነ ሰው የደረሰበትን የማንነት ጉዳይ የስብዕና ጉዳይ ለሌላው አሳልፎ የሰጠውን ሰው ዝም ብሎ የሚቀበል አይደለም። በዚህ በውጭ እንኳን ስንኖር ገና አንድ ነገር ሲናገሩን ወዳው ነው እንደ ነብር የምንቆጣው። እንደዛ ቅድም እንዳልከው ድንክ ምናምን አብይ እንደዚህ ነው ከትምህርት ደረጃው 7ኛ ክፍል ያላለፈ ዕውቀት የሌለው ምናምን የሌለው እዚህ ወጥቶ ያላለው ነገር የለም። እንዴት ያን ሰው አጥተህ ምን አይነት አይምሮና ህሊና ወይም የኢትዮጵያዊነት መንፈስ ቢኖር ነው ይሄን ሰው ያጠገው ቁጭ የምታደርገው? ስለዚህ በተጓዳኝ ደግሞ ጌታቸው ረዳም ራሱ ሳይቀር እንደዛ ያጠለጠለውና ያንቋሽሸውን ሰው መልሶ አድቫይዘር ነህ ነጋ ቁጭ በል ሲለው እንዴት ተቀብሎ ይቀመጣል? እሱ ብቻ አይደለም
የትግራይን ህዝብ እነዛን ወጣቶች ያስጨፈጨፈና የጨፈጨፈ እናቶችን ጭምር ሳይቀር በየቀኑ እንባሳውን የደም እንባ እንዲያለቅሱ ያደረገ 5 6 እና ከዛ በላይ ልጆቻቸውን ያጡ እናቶች ጩኸት በነጌታቸው ስራ ነው። በአብይ ተግባር ፈጻሚነት ነው ይሄ ሁሉ ግፍ የተፈጸመው። እኛንም ጭምር በማወቅም ባለማወቅ ስህተት ውስጥ እንድንገባ ያደረገ መከላከያው እንዲተጨፈጨፈ እንዲተደረገ አሁን የሚወጡት መረጃዎች የሚያመላክቱት ሆን ተብሎ መከላከያ ላይ ሁሉ እንዲፈጸም ያደረገው እሱ ነው የሚል መረጃዎች እየወጡ ነው ያሉት። በተጨማሪም የኤርትራን ጦር እንዲገባ ያደረገው በትግራይና በኤርትራ መካከል የነበረውን ቁርሾ የነበረውን እልህ ያን ህዋቶች አሁን ከህዝብ ጋር ማገናኘት የለብንም። ዘውዱ እንግዲህ ጌታቸውን ኢንተርቪው በተመለከተ ያው በሌላ ጊዜ በሰፊው የምንመጣበት ይሆናል። እንዴት እንመነው ነው? ያኔም በዛ ደረጃ አብይ አህመድን እንደዛ ጥንብርኩሱን አውጥቶ ሲገልጸው የነበረ ከሰው በታች አውርዶት ሰው እንዳልሆነ አድርጎ ገልጾ ያንን ሁሉ መረጃ ሲሰጥ አስተያየት ሲሰጥ የነበረው ጌታቸው ከእንደገና 360 ዲግሪ ተገልብጦ አሁን ደግሞ አብይን ማንሳትቶ ደግሞ የትግል አጋሮቹን አብሮ ያንን ሁሉ መከራ ያንን ሁሉ ዋሻ ውስጥ ተደብቆ ያሳለፋቸውን ሰዎች ደግሞ በዚህ መልኩ እየገለጻቸው ከሆነ ማን ነው የሚታመነው? ጌታቸውም ትላንት የሚነግረን ዛሬ የሚነግረን ይኸው ጌታቸው ነው። የቱ ጋር አስምረን እንቀበለው? የቱ ጋር ይሄ ነው ጌታቸው እንበለው? ነገ ደግሞ ይሄንን ስላለመቀየሩ ምን ዋስትና? ይሄ የመጨረሻ ስለመሆኑ ምንድነው? ያኔም ንስሐ ነው ብሏል፣ ዛሬም ንስሐ ነው እያለ ነው። ከዚህ ይልቅ እንደው ኑዛዜ ቢገባ ነው የተሻለ የሚሆነው። አንዳንድ ጊዜ ንስሐ ብቻውን ምንድነው ከልብ ካልወረደ ዝም ብሎ የመጣውን የፖለቲካ ገበያ ብቻ እያዩ አቋም መያዝ ተገቢ አይደለም የሚለውን ነገር በደንብ የተረዳንበት ነው። ለማንኛውም የህዋትንንም የጌታቸውንም ጉዳይ በዚህ ገታ እናርግና አንድ ስለ አጭር አስተያየት ሰጥተን ዝግጅታችን እናበቃለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ጉባኤ ዛሬ ተጀምሯል። እንደው ባጭሩ እንመልከት። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ዘኢትዮጵያ እሳቸው በመክፈቻ ንግግራቸው እንግዲህ ስለ ሰላም አጉልተው ያነሱበት ሰላምን በተመለከተም እንደዚሁ ሁሉም ዋጋ እንዲሰጥ የተናገሩበት ነገር በተለየ ሁኔታ ተነስቶ የተጠቀሰ ይገኛል። ለማንኛውም ይሄ ጉባኤ ምንድነው የሚጠበቀው የሚለውን ከዚህ ቀደም መረጃ አውጥተናል። ሁለቱ የቤተክርስቲያኒቱን ቁልፍ ቦታዎች የጠቅላይ ቤተ ክህነት ስራ አስኪያጅንና የቅዱስ ሲኖዶሱን ዋና ጸሐፊ ቦታን አብይ አህመድ በራሱ ደጋፊ ጳጳሳት እንዲያዝ ለማድረግ የጀመራቸው እንቅስቃሴዎች መቋጫ ሊሆን እንደሚችል ነው የሚነገረው። ለዚህም ከሳምንታት በፊት በወንጪ ዳንኤል ክብረትና ብፁዕ አቡነ ሳዊሮስ ተገናኝተው ማን ምን ማድረግ አለበት የሚለውን ተዘጋጅተው ያለቁበት ነው። ከወደ ሀገር ቤት እንዲገቡ የተባሉት የተገደቡ ወይም ደግሞ ገደብ የተጣለባቸው አባቶችም እንዲገቡ የተፈለገው የአብይን ጳጳሳት ሹመት ሙሉ በሆነ መልኩ እንዲያጸድቁት ተፈልጎ ነው። ለማንኛውም እንዲህ አይነት ችግር ላይ ያለች ቤተክርስቲያን በዚህ ወቅት ላይ ምን አይነት ውሳኔ ታሳልፋለች? አብረን የምናየውናል። ዘውዱ ልክ ነው መሳይ፣ አሁን እንዳልከው ነው። ይህንን በተመለከተ አብይ አህመድ ተንኮልና ደባ የተፈጸመበት ተግባሮች እንዳሉ ነው። ከዚህ ቀደም እንደምታስታውሰው 26 ኤጲስቆጶሳቶችን ሾመ። ከዛ በኋላ ማንም በዚህ ጉዳይ ጣልቃ አይገባም ማለት እሱ ራሱ በደህንነት አስጠብቆ የወሰደውን እንዳስወሰነውን የህዝቡን ጩኸት ሲያይ ደንግጦ ዘኔክስት ዴይ መልሶ ማናቸውም በዚህ ሃይማኖት ጉዳይ ብርሃኑ ነጋ ጭምር ሳይቀር ሰብስቦ ማንም ሰው በዚህ ጉዳይ እጁን እንዳያስገባ ብሎ አስጠንቅቋቸው፣ በማግስቱ ግን የህዝቡን ጩኸት እና የአባቶችን ውሳኔ ሲያይ ደንግጦ መልሶ የጠፉትን በጎች አምጥቻለሁ ብሎ ማስረከቡ የምንዘነጋው ነገር አለ። ከዛም በኋላ እንደገና የኦሮሞ ጳጳሳቶች ይሾሙ ተብሎ ትእዛዝ ተሰጥቶ መልሰው የሾሟቸው እንደነበረ የምንዘነጋው አይደለም እና በጣም ቁልፍ የሆኑትን ቦታዎች እንዳልከው በስራ አስኪያጁና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸሐፊ ቦታን ለመያዝ እንግዲህ ጳጳሱን ከዚህ ቀደም ከኒውዮርክ ድረስ መጥተው ከኤርፖርት ነው ያባረሯቸው እና የመለሷቸው። አሁን እንደገና እንዲገቡ ያለበት ያው ሁሉም አባቶች በተገኙበት ጸድቋል ብሎ ለማስባል ይሆናል። ግን አባቶች እንግዲህ እኛ ከነሱ በላይ የምናውቀው ነገር የለም። የሚያደርጉትና የሚሰሩትን ጠንቅቀው የሚያውቁ በጣም በእግዚአብሔርም ዘንድ ሆነ በመንፈሳዊ ባለሙያም ጉዳይ ላይ ትልቅ እውቀት ያላቸው አባቶች ናቸው። ስለዚህ መልሰው ዛሬ የሚጫወትባቸው ከሆነ ወደፊት የምናየው ይሆናል። ግን በተቻለ መጠን መቼም አባት ቀላል ነገር አይደለም።
ብፁዕ አባታችን አቡነ ጴጥሮስ ሕይወታቸውን የሰዉት ጣሊያኖች ብዙ ሽልማት ሹመት እንሰጣቸዋለን ብለዋቸው ነበር። ግን ሀገርን እና ሃይማኖቴን አሳልፌ አልሰጥም ብለው የኢትዮጵያን ሕዝብ ጭምር ገዝተው ለነዚህ ለነጮች ሀገራችሁን አሳልፋችሁ እንዳሰጡ ብለው ገዝተው ነው አይናቸው እያየ የተሰቀሉት። አይኔን እንኳን አትሸፍኑኝ በምንም አልፈራም ብለው ለሃይማኖታቸው ቀና የሆነው የሞቱ አባቶች ያሉባት የነበሩባት እቺ ሲኖዶስ ዛሬም ተመልሶ እንደዚህ አይነት ችግሮች ሲፈጠሩባት ማየት ያሳዘነ ቢሆንም አሁንም ተመልሰው አብይ አህመድ እንደገና እንደዚህ አይነት ተግባር ሲፈጽምባቸው ስራ አስኪያጁንም ምክንያቱም በእነሱ እሳቤና ግምት ሁለቱም አማራዎች ናቸው የሚል ነው። ግን እንደ ሃይማኖት አባት እንኳን እነሱ አይደለም ከዚህ ቀደም ከግብጽ አሌክሳንድሪያ ነበር ፓትሪያርኮች እየተሾሙልን የሚመጡት የነበረው። ስለዚህ እንደ አባት እንደ ክርስቲያን አባት ማንም አባት ነው ለሁሉም እንጂ በዘር የሚታይ አልነበረም። ግን ይህንን ቀዳዳ ይከፍቱታል ብዬ አላስብም። ከነሱ በላይ የምናውቀው ነገር የለም። ዞሮ የፖለቲካ እንድምታ ያለበት ችግሮች ያሉበት ጉዳይ ነው። እንግዲህ የዚህ የሲኖዶሱ እርክበ ካህናት ምልዓተ ጉባኤ ምን ይወስናል የምናየው ይሆናል። መሳይ አመሰግናለሁ። ዘውዱ በጣም አመሰግናለሁ። ጉዳዮችን እየተከታተልን ቶሎ ከተመልካቾች ጋር ለመገናኘት እንሞክራለን። ዘውዱ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። ታንኪዩ መሳይ። እግዚአብሔር ይስጥልን። ሀገራችን ኢትዮጵያን እግዚአብሔር ይጠብቃት። አመሰግናለሁ። ተመልካቾቻችን የዛሬውን በዚሁ አበቃን። የተለያዩ ፕሮግራሞችን ዜናዎችን በተከታታይ የምናቀርብ እንደሚሆን